መሰረታዊ ችግር ምንድነው? ምክንያታዊ ፖለቲካም እንዳይመጣ የዚህ የፖፑሊስትም እንዲያድግ ያደረገበት እንደው 1 2 3 ብለህ የምታስቀምጣቸው ምክንያቶች ምንድናቸው? አንዱ የፖለቲካ ባህል የለንም። ኢትዮጵያ ቀደምት የመንግስትነት ታሪክ ያላት ሀገር ነች። አብዛኛው የዓለም ሀገር ከመፈጠሩ በፊት የራሷ መንግስት ያላት ሀገር ነች፣ ታሪካዊ ሀገር ነች። ነገር ግን የፖለቲካ ታሪክ የለንም። ለሺህ ዘመን የሚቆጠረውን ታሪካችንን ወደ ኋላ መለስ ብለን ብታዩ የግጭት ታሪክ ነው ያለን፣ የጦርነት ታሪክ ነው ያለን በአብዛኛው እና ይሄ ከዘመናዊ ፖለቲካ ጋር የሚሄድ ታሪክ የለንም። ስለዚህ እስከዛሬ 40 ምናምን ዓመት ድረስ ያው በንጉሳዊ ስርዓት ፊውዳል ስርዓት ነው ስንገዛ ስንተዳደር የነበረው እና መሪዎች በዲሞክራሲ አግባብ ተመርጠው ሳይሆን ከእግዚአብሔር የተመረጥንን የተቀባንን ብለው የሚገዙበት ሀገር ነው የነበረው። እሱ ከስልጣን ከወረደ በኋላ ደግሞ የመጣው ኃይል በማርክሲዝም ሌኒኒዝም የሚመራ ሁለተኛ ሶስተኛ አማራጭ የማይቀበል ከህብረተሰቡ አጠቃላይ ባህላዊ ሃይማኖታዊ እሴት ጋር የማይሄድ አምባገነናዊ መንግስት ነው የመጣው። ፈላጭ ቆራጭ የሆነ መንግስት ነው የመጣው። በአብዛኛው ወታደራዊ ኃይሎች የሚበዙበት መንግስት ነው። ስለዚህ በዛም የ17 ዓመት ሂደት የፖለቲካ ባህላችን ሊቀየር አልቻለም። ከዛ ቀጥሎ ደግሞ በ1983 የመጣው ከሽምቅ ተዋጊነት የመጣ የማርክሲዝም ሌኒኒዝም ባክግራውንድ ያለው ተዋጊ ኃይል ነው የመጣው። የዲሞክራሲ እምነት የሌለው የኔ ብቻ አማራጭ ትክክል ነው ብሎ የሚያምን ጽንፈኛ ኃይል ነው የመጣው እና ይሄ አይነት የጽንፈኝነት ፖለቲካ ነው በኢትዮጵያ የፖለቲካ መድረክ ከጊዜ ወደ ጊዜ ሲሸጋገር የመጣው። እንዳውም ላለፈው 31 32 ዓመት የመጣው ስርዓት ደግሞ ከጽንፈኝነትም በተጨማሪ የብሔርተኝነት ፖለቲካን ይዞ መጣ። ስለዚህ ጽንፈኝነትም ብሔርተኝነትም ለዘመናዊ የፖለቲካ ባህል ግንባታ አመቺ አይደሉም። በውይይት አያምኑም፣ በመደማመጥ አያምኑም፣ በመከባበር አያምኑም፣ በሰጥቶ መቀበል ፖለቲካ አያምኑም። የሚያምኑት በጥላቻ ነው፣ በኃይል ነው፣ በጦርነት ነው። ስለዚህ ኢትዮጵያ እንደ አገርና ህዝብ ዘመናዊ የሚባል የፖለቲካ ባህል ግንባታ ውስጥ ገብታ አታውቅም። ያ ባህል የለንም። ስለዚህ ቅድም እንዳልኩት ባለፉት 50 60 ዓመታት የተማሪ እንቅስቃሴ ከመጣ ጊዜ ጀምሮ በከፍተኛ ደረጃ ጥላውን ያጠላው የማርክሲዝም ሌኒኒዝም እይታ ነበር። ያ እይታ አንድ አማራጭን ብቻ የሚቀበል ነው፣ ሁለተኛ ሶስተኛ አማራጭን አይቀበልም። ስለዚህ በጽንፈኝነት አካሄድ የሚያምን ነው የነበረው። ያ የጽንፈኝነት አካሄድ ባልተለወጠበት ሁኔታ እንደገና ደግሞ የብሔርተኝነት ፖለቲካ መጥቶ ተጨመረ። ብሔርተኝነትም እንደምታውቀው ሌላ የተለየ አማራጭን የሚቀበል አይደለም። የኔ ብቻ የሚል ነው። እኔ ብቻ እውነተኛ ነኝ የሚል ነው። እኔ ብቻ ተጠቂ ነኝ ተበዳይ ነኝ የሚል ነው። ስለዚህ አሁን በኢትዮጵያ ተጨባጭ ሁኔታ ሁለቱ ናቸው አዲስ የፖለቲካ ባህል እንዳይገነባ እንቅፋት የሆኑት፣ የጽንፈኝነት ፖለቲካና የብሔርተኝነት ፖለቲካ እና በእኔ እምነት እስካሁን ኢትዮጵያውያን ከዘመናዊ የፖለቲካ አስተሳሰብ ጋር አብሮ የሚሄድ ፖለቲካ ጀምረናል ብዬ አላምንም። ፖለቲካ ለኔ የሐሳብ ጉዳይ ነው፣ የጥቅም ጉዳይ ነው፣ የዜግነት ጉዳይ ነው። ከዛ ጋር የሚሄድ ፖለቲካ እስካሁን ድረስ አልጀመርንም። እንደው ያው ልባችን እስከሚወልቅ ፖለቲከኞች ነን እንላለን እንጂ ፖለቲካ የምናወራ ይመስለናል እንጂ በኢትዮጵያ የፖለቲካ ዲስኮርስ አብዛኛውን ጊዜያችንን የምናጠፋው በኩርፊያ፣ ባሉባልታ፣ በጥላቻ ጉዳይ ላይ ስናወራ ነው። ፖለቲካ ማውራትም ኢትዮጵያ ውስጥ እውነቱን ለመናገር ተጀምሯል ማለት አይቻልም እና የኢሹ ፖለቲካ፣ የጉዳይ ፖለቲካ፣ የጥቅም ፖለቲካ ገና አልጀመረም እና ያው ታሪካዊ ሂደቱ ይዞት የመጣው ነው። አዲሱ ትውልድ ይሄን ችግር ከባድ ችግር መሆኑን ተገንዝቦ ዋጋ ከፍሎ ለመለወጥ እስካሁን ድረስ አልበቃም እና የቀደሙት ችግሮች ሰለባ የሆነ እሱም የነዛ ችግሮች ወራሽ የሆነ ችግሮቹን እየተቀባበለ የቀጠለበት ሁኔታ ነው ያለው እና በጣም በሚያሳዝን ሁኔታ አንዳንድ ጉዳይ ላይ ወደፊት ሄደናል ብለን ስናስብ እንደገና ከጊዜ በኋላ በብዙ ርቀት ወደ ኋላ የምንመለስበት ሁኔታ ነው እየታየ ያለው። ቅድም እንዳልከው የፖፑሊስት አስተሳሰብ የበለጠ ገኖ የወጣበት ሁኔታ ነው የመጣው። ለምሳሌ ከጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣት በኋላ
የጦርነት የኃይል አማራጭ እንደገና በጣም በከፍተኛ ደረጃ ገንግኖ ነው የወጣው። ማቆጥቆጥ ጀምሮ የነበረው ሰላማዊ ትግል እንደገና የተደፈቀበት ሁኔታ ነው የምናየው። ብሔርተኝነት እንደገና በከፍተኛ ደረጃ ተጠናክሮ የወጣበት ሁኔታ ነው ያለው። የብሔርተኝነት ጥያቄ ለዝቦ ወደ ዜግነት ወደ ጉዳዮች ፖለቲካ እንገባለን ብለን ስናስብ ብሔርተኝነት እንደገና የበለጠ ተቀጣጥሎ ተጠናክሮ የቀጠለበት ሁኔታ ነው የተፈጠረው እና ይሄ ያሳዝናል በእውነት። ወደፊት አንድ እርምጃ ሄድን ስንል እንደገና 2 እና 3 እርምጃ ወደኋላ የምንሄድበት ሁኔታ ነው እየመጣ ያለው። ዞሮ ዞሮ ይሄ የትግል ጉዳይ ነው። ሁኔታዎች ተስፋ አስቆራጭ ይመስላሉ፣ ግን ደግሞ በሂደት ውስጥ አለን የምንል የፖለቲካ ታጋዮች መርሃችን መሆን ያለበት ተስፋ አስቆራጭ በሆነ ሁኔታ ተስፋ ሳንቆርጥ እስከ መጨረሻው ድረስ መቀጠል ነው እና አንድ ወቅት ለውጤት ልንበቃ እንችላለን የሚል ተስፋ አለኝ። የመጨረሻ ምናልባት ማህበረሰቡን እሴቶችን ምን ያህል ተረድቷል ብለህ ታስባለህ? ለውጡ አሁን ለምሳሌ ከቅርብ ጊዜ ወዲህና ከእንትን ምን ያህል ተረድቶኛል ብለህ ነው የምታስበው? አይ ማህበረሰቡማ መሰረት ላይ ነው እያልኩ ያለሁት። ይሄ ቴምፖራሪ የሚዋዥቅ ስሜት አይደለም እያልኩ ያለሁት። አዎ ማህበረሰቡማ በብቃት ይሄን አስተሳሰብ ተረድቶ ቢሆን ሁሉም ነገር በፍጥነት የሚለወጥበት ሁኔታ ይፈጠር ነበር። አሁን ችግር ፈጣሪዎች ናቸው የምንላቸው ፓርቲዎች ከየትም የመጡ እኮ አይደሉም፣ ከዚሁ ከህብረተሰቡ የመነጩ ናቸው እና በህብረተሰብ ደረጃ ያ አይነት የፖለቲካ አስተሳሰብ ለውጥ በበቂ ሁኔታ ስላልመጣ ነው ከዛ የሚመነጩት የፖለቲካ ኃይሎች በዚህ መልኩ በአዎንታዊ ጉዳዮች የተሞሉ ሆነው የቀጠሉት እና ህብረተሰባችን ውስጥ ችግር አለ። ለዲሞክራሲ ስርዓት ግንባታ እንቅፋት የሆኑ ስር የተሰደዱ አስተሳሰቦች አሉ። አንደኛ እነዚህን አስተሳሰቦች በብቃት ገምግሞ አንጥሮ አውጥቶ ታግሎ ለመለወጥ የሚጥር የፖለቲካ ኃይል እስካሁን ኢትዮጵያ ውስጥ ብዙም አልተፈጠረም። የሞከርን ነበር፣ ግን ህብረተሰብን መተቸት፣ ህብረተሰብ ውስጥ ድክመት አለ ብሎ ማመን እንደ ስህተት ተቆጥሮ እንደ ወንጀል ተቆጥሮ ዋጋ ወደ መክፈል ውስጥ ነው የገባ ነው። በእኔ እምነት ግን አንድ ህብረተሰብ ይወለዳል፣ ያድጋል፣ ያረጃል እና የራሱ ሂደት አለው እና የኢትዮጵያ ህብረተሰብ ይሳሳታል በሚለው ነገር በብዙ ትታወቃለህ መሰለኝ። እሱ ነው አንዱ አከራካሪ አይደል ወይ? ብዙ ጊዜ ብያለሁ። እውነት ነው። ህብረተሰብ ቅድም እንዳልኩት ነው ከተወለደ የሚያድግ ከሆነ የሚያረጅ ከሆነ በየሂደቱ አዎንታዊ ማለት አሉታዊ ፋይዳዎች አሉት እና ህብረተሰብ በታሪካችን ደግሞ ደጋግሞ ሲሳሳት ታይቷል። ግን ዞሮ ዞሮ ደግሞ ወሳኙ ያው ህብረተሰብ ነው። ስለዚህ በህብረተሰቡ ዘንድ ለአዲስ የፖለቲካ ባህል ግንባታ እንቅፋት የሆኑ በርካታ አስተሳሰቦች አሉ እና ከህብረተሰቡ ሻል ያለ ለውጥ ለማምጣት ህብረተሰቡን ራሱ ቻሌንጅ ለማድረግ ጥረት ካላደረግን የትም እንደርሳለን የሚል እምነት የለኝም። በዚህ ረገድ ብዙ ስራ ይቀረናል ብዬ አምናለሁ እና ችግሩን ስናይ 3 አቅጣጫ ላይ ነው የምናገኘው። በስልጣን ላይ ያለው መንግስት ዋናው የችግሩ አካል ነው። እሱን ታግለው መቀየር የሚገባቸው ተቃዋሚ ፓርቲዎች ዋናዎቹ የችግሩ አካል ናቸው። በሶስተኛ ደረጃ ግን እነዚህ ይሄ የፖለቲካ ኃይል የሚመነጭበት የህብረተሰብ ክፍልም የችግሩ አካል ነው። እነዚህን 3 ነገሮች በአግባቡ በሚዛን በዙሪያቸው የሚገኙ ችግሮችን በደንብ አውቀን ገምግመን ለመፍታት ማንሞክር ከሆነ ትግላችን አድካሚ ነው የሚሆነው። በቀላሉ ለውጤት ይበቃል የሚል እምነት የለኝም። ጥሩ። ወደ ሽብርተኝነት ክሱ ልሰድህና ጽሁፍን ተከታትያለሁ። በጽሁፍ ላይም ውይይት አድርገናል ከሞገስ ጋር ተከታትለዋል ብዬ አስባለሁ። ከዛ በኋላም ያደረካቸውን ኢንተርቪዎች በሙሉ እስከ ትላንትና ማታ ድረስ አይቻለሁ። ከቴዲ ሪዮት ጋርም ውይይት አድርገንበታል በጽሁፎችም በአስተያየቶች ላይ ማለት ነው። ሶ አንድ ሁለት ኮንክሉድ ያደረኩት ነገር ላይ ልጠይቅህ። የህዝቡ ግብረ መልስ ፊድባክ የምንለው ላይ ተደጋጋሚ ያነሳቸው ነጥቦች አለ። ህዝቡ ምን ያህል ስርዓቱን እንደጠላው የተገነዘብኩበት ነው። በቦት ሳይድ ይሄ ሂድም አትሂድም ወዘተ የሚልህ ተደምሮና ተጨፍልቆ ሲታይ ያንን ነገር የሚያሳይ ነው። ህዝቡ ስርዓቱን ምን ያህል እንደጠላው የሚያመላክት ነው። እኔም እንደዛ ሰከንድ አደርጋለሁ።
ግን አሁን ካውንተር ፕሮፓጋንዳ ቢለቀቅብህ በስርዓቱ ላይ ምንድነው ለማድረግ ያሰብከው? የቢሆን ትንታኔ ሰርተሃል ወይ? ማለት ለምሳሌ ሁለት ነገሮች ላምጣና አንዱ በቀጥታ ወደ እስር ቤት ሊወስዱ ይችላሉ። አንዱ ሴናሪዮ እሱ ነው። ሁለተኛው ሴናሪዮ ከክሱ ማስወጣት ነው የሚመስለኝ የምጠረጥረው። ካውንተር ሌሎች ሴናሪዮች ካሉ ልትጨምር ትችላለህ። እና እነዚህን ነገር ተከታትለህ አሁን እንድትነግረኝ የምፈልገው እኔ የህዝቡ ሪአክሽን ምን ሊሆን ይገባል ብለህ ነው የምታስበው? ለምሳሌ በቀጥታ ወደ እስር ቤት ቢወስዱ ህዝቡ ምን ያድርግ? ኦር ደግሞ ከክሱ ቢያስወጣህ ህዝቡ ምን ያድርግ? የራሴ ምላምቶች አሉኝ። የራሴን ከመናገሬ በፊት ካንተ ልስማና በስርዓቱ በአገዛዙ ግብረ መልስ ላይ የህዝቡ ሪአክሽን ምን ይሁን መሆን አለበት ብለህ ነው የምታስበው? ልደት ኤርሚያስ፣ በመጀመሪያ ደረጃ በሱ ረገድ ብዙ ተጨንቄ አላሰብኩም፣ ማሰብም አልፈልግም። ይህን ውሳኔ የወሰንኩት የተለየ የፖለቲካ ጥቅም ለማግኘት ብዬ አይደለም። ወደ ሀገር ቤት የሚሄደው አሁን በነገራችን ላይ ወደ ሀገር ቤት ለመሄድ ያው የራሴን ጊዜ እየጠበቅኩ ነው የነበረው። ለመመለስ ዝግጁ ነው የነበርኩት። ግን የሕክምና ጉዳይ ስላላለቀ የተወሰነ ጊዜ መቆየት ነበረብኝ። ስለዚህ አሁን ይሄ ክስ ከመጣ ያን የሕክምና ጉዳይ አቋርጬ እሄዳለሁ እንጂ መመለሴ የሚቀር አልነበረም። አዲስ ነገር አይደለም ማለት ነው፣ የማይጠበቅ ነገር አይደለም። ሁለተኛ ይሄ ክስ ሲመጣ አሁን ሕክምና አቋርጬ ለመሄድ የወሰንኩት በዚህ አጋጣሚ የተለየ የፖለቲካ ጥቅም አገኛለሁ ብዬ አይደለም። የማይገባኝን ክስ ነው የተከሰስኩት። በዛ ጉዳይ ላይ ምንም አይነት ተሳትፎ የለኝም። መንግስት ምንም አይነት ተጨባጭ የሆነ መረጃ እንደሌለው አውቃለሁ፣ ምክንያቱም በድርጊቱ አልተሳተፍኩም። ነገር ግን በሌለሁበት ሁኔታ ይህን ክስ መመስረት የፈለገበት የራሱ ምክንያት አለው ብዬ አምናለሁ። መንግስት ወደ አገር ቤት እንድመለስ አልፈለገም። አገር ቤት ተመልሼ ሰላማዊ ትግሉን እንድቀጥል አልፈለገም። ስለዚህ የሽብር ክሱን ፈርቼ እንድቀር ከዛ በሌለሁበት በፍርድ ቤት ሽብርተኛ ተብዬ እንዲፈረድብኝ ነው የተፈለገው። ይሄን በጸጋ ልቀበል አልችልም። ስለዚህ አገሬ ተመልሼ በፍትህ አደባባይ መብቴን ነፃነቴን ለማስከበር የራሴን ጥረት ማድረግ ስላለብኝ ነው የምመለሰው በአንድ በኩል። በሌላ በኩል ደግሞ በፍርድ ቤት ነፃ ከወጣሁ ሰላማዊ ትግሉን መቀጠል እፈልጋለሁ። ከሌሎች ጓደኞቼ የትግል አጋሮች ጋር ተመሳሳይ ተቀራራቢ አስተሳሰብ ካላቸው ሰዎች ጋር ትግሉን መቀጠል እፈልጋለሁ። ምክንያቱም ከዚህ ቀደምም በትግሉ ረገድ የገጠመን እንቅፋት እኛ ትግሉን መቀጠል ስላልፈለግን አይደለም። የኢትዮጵያ መንግስት ሆን ብሎ ተገቢ ባልሆነ ምክንያት በምርጫ ቦርድ ህጋዊ ሰርቲፊኬታችን እንዲቀማና እንዲሰረዝ ስለተደረገ ነው። ስለዚህ አዲስ ፓርቲም ጭምር አቋቁመ ትግሉን ለመቀጠል ፍላጎት አለ። ለዛ አመቺ ሁኔታና ወቅት ስንጠብቅ ነው የነበረው። ይሄን ደግሞ በአደባባይ እኔ በተደጋጋሚ ስገልጽ የቆየሁት ጉዳይ ነው። ስለዚህ ይሄ ነው ዓላማዬ እና ሄጄ መንግስት ያስረኛል የሚል እምነት ነው ወይም ግምት ነው ያለኝ። ምክንያቱም ኦልሬዲ በመገናኛ ብዙሃን በሽብር ድርጊት ውስጥ እንደተሳተፍኩ አድርጎ እየገለጸ ነው። ስለዚህ እስር ቤት ለመግባት ተዘጋጅቼ ነው የምሄደው። ሌላ የፖለቲካ ጥቅም አስቦ ሳያስረኝ ከቀረ ደግሞ አይከፋኝም፣ ደስ ነው የሚለኝ። ምክንያቱም እኔ የመታሰር ፍላጎት የለኝም፣ መታሰርም አለብኝ ብዬ አላምንም። በዛ ምክንያት የተሳሳተ የፕሮፓጋንዳ ሰለባ የሚሆኑ የህብረተሰብ ክፍሎች ካሉ ችግሩ የኔ አይደለም፣ የነሱ ችግር ነው የሚሆነው። እኔ አቋሜን በግልጽ እየተናገርኩ ነው ያለሁት። ስለዚህ ምንም ካውንተር ፕሮፓጋንዳ ሊመጣ ይችላል ብዬ ሌላ አጸፋዊ ምላሽ የምሰጥበት ሁኔታ ተጨንቄ ማሰብም አልፈለኩም፣ አስፈላጊም ነው ብዬም አላመንኩም። እና ግልጽ ነው የኔ አቋም ማለት ነው። ተከስሻለሁ፣ በሌለውበት ፍርድ እንዲሰጥ አልፈልግም፣ ንጹህ ሰው ነኝ። ስለዚህ ይሄን ሄጄ መጋፈጥ አለብኝ ብዬ አምናለሁ። በሌላ በኩል ደግሞ ላለፉት 31 ዓመታት ያደረኩት የፖለቲካ ትግል እንዲሁ በግርግር አንድ ቦታ ላይ እንዲቆም ፍላጎት የለኝም። አቅሜና ሁኔታው እስከፈቀደ መጠን እንዲቀጥል እፈልጋለሁ። ስለዚህ ካልታሰርኩ ወይም ደግሞ ታስሬ ከተፈታሁ
የፖለቲካ ትግሉን ለመቀጠል ነው የምመለሰው እንጂ በኔ ጉዳይ በነገር ላይ እስር ቤትም ስገባ ወይም ከዛ ውጪም ስሆን የተለየ የህዝብ እንቅስቃሴ እንዲኖር ፍላጎት የለኝም። በተለይ ግርግር እንዲኖር ፍላጎት የለኝም። በዛ ምክንያት ሌሎች ችግሮች ተፈጥረው እኔ ምክንያት እንደሆን ፍላጎት የለኝም። እንደዛ አይነቱ ሁኔታ ምናልባት ለገዢው ፓርቲ የራሱ ጥቅም ሊኖረው ይችላል። ስለዚህ እንደማንም ንጹህ ዜጋ ሄጄ መዳኘት ነው የምፈልገው እንጂ በዚህ ምክንያት ሌላ የፖለቲካ ስራ የመስራት ፍላጎት የለኝም። በአንዱ ነገር መለየት በሚል ሰደውና በዚህ በመታሰሩ እሱ ላይ ምንም ከክስ ቢያስወጣህ የሚለው ግን እኔ መዘጋጀት አለብህ ብዬ አምናለሁ። እኔ ለምንድን ነው ማምነው ይሄን ዳግም ወደ ቲያትር ፖለቲካ የመገባት እድሉ ዳግም ወደ አልዋልታ እና የሀገራችን የፖለቲካ ገመና የመገባት እድሉ ትልቅ ነው ብዬ ነው ማስበው እና ደግሞ ዋን ኦፍ ካሉት የኢትዮጵያ ፖለቲካ ውስጥ ትልቁ ሰለባ የሆንከው አንተ ነህ ብዬ የኔ ሪከርድ እሱ ነው ብዬ አስባለሁ። ሶ ቲያትር ፖለቲካን ስትጽፍ ቁጭ ብለህ ጊዜህን ምንህን አጥፍተህ ነው ያደረከው እና አሁንም ወደ ዳግም ቲያትር ፖለቲካ ወደ አሉባልታ እንደሚገባ እንዴት ማሰብ አልፈለክም? ኤርሚያስ ከይቅርታ ጋር አንድ ነገር ለመሰለኝ ልደቱ ለመሰለ ወደ ዲፌንሲቭ ነው የሚያስገባህ እንትኑ ሶ ያሰብካቸውን የሰላማዊ ትግሎችን ከማራመድ ይልቅ አጀንዳው ምን ይሆናል? አይ ያያው ስለሆነ ብዬ ነው ይሄው እንደዚህ እኮ ነው ይሄው እንደዚህ ሆነ እንደውም አግኝቶ አናገረው አብይ የህዋት ሰዎች ይሄን አደረጉ እንደዚህ ወደሚል ወደ ዲፌንሲቭ ገብተህ ዋናውን ፐርፐዝህን እንዳታሳካ የሚያደርግ ነገር አጋጥም ሆይ አሉባልታ ጎርቶሃል ብዬ ስለማስብ ነው። ያሉባልታ ፖለቲካ ቪክቲም ካረጋቸው ሰዎች አንዱ ነብዬ ስለማስብ ከዚሁ ካውንተር የሆነ ነገር ማዘጋጀት አያስፈልግም ወይ ልደቱ? እሱን ነው ያነሳ። አያስፈልግም ኤርሚያስ። ለምን? እኔ ብዙ ያሉባልታ ሰለባ ሆኜ ዋጋ ከፍያለሁ አውቃለሁ። ዋጋ ስከፍል ግን ተመሳሳይ ችግር እንዳይመጣብኝ ብዬ ኮምፕሮማይዝ ያደረኩት መርህ የለም። አንድ ነገር ለመስራት ስፈልግ አንድ ነገር ስወስን ሰው ምን ይላል በዚህ ምክንያት ምን አይነት ኮምፕሮማይዝ እንድታረግ አይደለም እኮ ልደቱ ኮምፕሮማይዝ እንድታረግ ሳይሆን ገብቶኛል። ጊዜህን ነው የሚያጠፋብህ እኮ ነው እያልኩ ያለሁት። እኔ የኔ ጊዜ አይደለም የሚጠፋው። እኔ አንድ ግለሰብ ነኝ። አቅሜና ሁኔታ የፈቀደልኝን ነገር ማድረግ ነው ያለብኝ። ከዛ በላይ ጉዳዩ የኢትዮጵያ ህዝብ ጉዳይ ነው። የኢትዮጵያ ህዝብ ካሉባልታ ፖለቲካ መውጣት ተስኖት አሁንም 97 ዓመተ ምህረት የገባበትን ችግር መድገም ከፈለገ ያ የኔ ችግር አይደለም። ወደዛ አይነት ሁኔታ ውስጥ ላለመግባት የሚያስችል በቂ ልምድ አለ በተግባር የታየ ማለት ነው። ስለዚህ አሁንም ከዛ ሁሉ ሂደት መማራቅቶት እኔን ለማማት የኔን ሞቲቭ ጥያቄ ውስጥ ለማስገባት የሚፈልግ የፖለቲካ ኃይል ካለ ህብረተሰብ ካለ ያ ችግር የኔ ችግር አይደለም። እንደዛ አይነት ፕሮፓጋንዳ ይመጣል ብዬ አስቤ አሰላስዬ ሞስነው ነገር የለም። እኔ ቅድም ነግሬሃለሁ። በነጻ ህሊና አስባለሁ። ለህዝብ ለሀገር ይጠቅማል አይጠቅምም ብዬ አሰላስላለሁ። ያመንኩበትን ነገር አራምዳለሁ። ከዛ በኋላ ህብረተሰቡ ያን ጉዳይ ተከትሎ አሉባልታ ቢያወራ ቢቀበለው ባይቀበለው የኔ ችግር አይደለም። ስለዚህ አሁን ኢትዮጵያ ስሄድ ምናልባት ዶክተር አብይ ማሰራቸውን ትተው ቤተመንግስት ቢጋብዙኝ ደስታውን አልችለውም። ቢጋብዙኝ ሄጄ ይጋበዛለሁ እወያያለሁ ከሳቸው ጋር። ያ ማለት ግን አስተሳሰቤን መርሄን አሳልፍ ይሰጣሉ ማለት አይደለም። አዎ ያን በማድረግ ሐሜት ከመጣ ማድረግ አልችልም። የኔ ችግር አይደለም። የኢትዮጵያ ፖለቲካ ከዛ አይነቱ ሁኔታ እንዲላቀቅ ነው የምፈልገው። መላቀቅ የሚችለው ደግሞ በተግባር እንደዚህ አይነቱን ነገር ማሳየት ስንችል ነው። እና ልብ ገዝተው ጠቅላይ ሚኒስትር አብይ እኔን ከማሰር ይልቅ ቤተመንግስት ጋብዘው ቢያነጋግሩኝ ደስታውን አልችለውም። ካሁኑ ልንገርህ ደስ ነው የሚለኝ። ጥሩ አደረጉ ነው ብለው ያደርጋሉ ሌላ አይ ማለት ክሪቲካል ስለሆነ ነው። እኔ I don't want to waste your time። እኔ ኤርሚያስ የሰማሁት ያለውን ነገር ስላለ ነው ልደቱ። ለምሳሌ እኔ አንተ ከምትሰማው ባላነሰ
ቆይ ልንገርህ እኔ ልጨርስ የትግራይ ህዝብ ለምሳሌ ሊያመሰግን እንደሚፈልግ ሰምቻለሁ በቃ አይ ዋንት ቱ ቦልድ ያው ሊያመሰግን ሲል የትግራይ ሰዎች ውስጥ ህወሓትም ምንም አለበት ኦኬ ዛሬ ወደ የትግራይ ህዝብ እናመሰግናለን በጦርነቱ ላይ በወሰድከው አቋም እናከብረሃለን ብሎ ቢጠራ በዛ ውስጥ እነ ደብረጽዮን ወይም እነ ጌታቸው ረዳ ቢታዩ ከነሱ ጋር ብትታይ ከዚህ በፊት እኮ የመጣ ስላለ ከከሌ ጋር ታይታል ተብለ ስንት ውርጅብኝ እንደነበረ ታውቃለህና ለዚህ ያለ መዘጋጀት ተገቢ ነው ወይ ነው ብለ ነው ወይ የምታስበው እሱ ነው እኮ እየጠየቁ እሱ የሚያስጨንቃቸው ብዙ ሰዎች ኢትዮጵያ ፖለቲካ ውስጥ እንዳሉ አውቃለሁ የልባቸውን የሚያምኑበትን ማይናገሩ ሰው ምን ብንናገር ይደሰታል ያጭበጭባል ብለው የሚናገሩ ብዙ የፖለቲካ ሰዎች እንዳሉ አውቃለሁ ብዙ አክቲቪስቶች እንዳሉ አውቃለሁ እኔ ከነሱ በብዙ ርቀት የተለየው ሰው ነኝ በብዙ ፈተና ውስጥ አልፌ ወድቄ ተነስቼ አሁን የፈጠርኩት የራሴ ብራንድ አለኝ ሰው እንደዚህ ይለኛል እንደዚህ አይለኝም ብዬ ምሰራውና ማልሰራው ነገር የለም ማምንበትን ነገር ሁሉ ነው ማደርገው እሱን የፖለቲካ ጨዋታ አልፌዋለሁ በነገራችን ላይ የኢትዮጵያ ፖለቲካ ማደግ ያቃተው ሰዎች ከዚህ አይነቱ የፖለቲካ አስተሳሰብ መላቀቅ ስላቃታቸው አንድ ነገር ማድረግ ሲፈልጉ ጉዳዩ ትክክል ነው ወይስ አይደለም አገርና ህዝብ ይጠቅማል ወይስ አይጠቅምም ብለው አይደለም የሚወስኑት የህዝቡ ሪአክሽን ምን ይሆናል ይሄን ብንናገር ያማናል ወይ ይጠላናል ወይ ይሰድበናል ወይ ወይንስ ያመሰግነናል ወይ ያደንቀናል ወይ ብለው ነው የሚናገሩት እሱ የፖለቲካ ጨዋታ ለኔ ጊዜ ያለፈበት በጣም ርካሽ ነው አገርንም የትም ማያደርስ ነው ከዛ ነው መወጣት ያለበትና አሁን ያልከው ነገር አለ ለምሳሌ ትግራይ ምናልባት ሳልታሰር ቀርቼ ብጋበዝ ቀጥ ብዬ ነው የሚሄደው ምን ችግር አለ አገሬ ነው ህዝቤ ነው ደስ ነው የሚለኝ ገና ይሄ ይመጣል ይሄ ሲደረግ አሉባልታ ይወራብኛል ብዬ ወደ ኋላ መቆጠው ነገር የለም በወደፊቱ የኢትዮጵያ ፖለቲካም የምቀጥለው ከእንዲህ አይነቱ ርካሽ አስተሳሰብ የጸዳ ሰው አብሮኝ የሚቀጥል ከሆነ ነው የሚያምንበትን ነገር በትክክል በሐቅ ለህዝብ አቅርቦ የሚመጣውን ፈተና ለመጋፈጥ የሚፈልግ የማይዋሽ የማያስመስል እወደድ ባይ ያልሆነ የፖለቲካ አስተሳሰብ ያለው ህብረተሰብ ጋር ነው መስራት የምፈልግ እንደዛ አይነቶችማ የዋጋ አስከፈሉልኩ አይደል እንዴ ቁንጮ የፖፑሊስት አስተሳሰብ የፖፑሊስት ፖለቲካ ቁንጮ ዶክተር አብይ ኢትዮጵያ ስልጣን ላይ መጥተው ህዝቡና ሀገሪቱን ያስከፈሉት ዋጋ አይደል ወደድ ባይ ፖለቲካ ነው ባለፉት 2 አመታት 1 ሚሊዮን ህዝብ እንዲያልቅ ያደረገው ሰዎችን እናስደስት የጠላት ወዳጅ ነው በሚል ሂሳብ የተገባበት ፖለቲካ ነው ሀገሪቱን ለእንዲህ አይነት ትርምስ ያደረገው ስለዚህ እኔ አንድም ሰዓት አሁን አንተ የምትለው ነገር ግምት ውስጥ አስገብቼ መጨነቅና ማሰብ አልፈልግም የኔ ፖለቲካ ከዛ አልፏል ኦሬዲ እኔ ትክክል ነው ይጠቅማል ብዬ ማምንበትን ነገር አራምዳለሁ እንጂ እሱን በማድረጌ ሊመጣ ስለሚችል አሉባልታ ጫጫታ አልጨነቅም እሱን ካለፍኩት በእውነቱ ልንገር ከ20 አመት በላይ ሆኖኛል ለዛ ነው በእንዲህ አይነቱ ጣውረድ ውስጥና ዋጋ መክፈል ውስጥ ያለፍኩት ስለዚህ ወደ ኋላ ልመለስ አልችልም ሌሎች ወደኔ አቅጣጫ መምጣት አለባቸው እንጂ እኔ ወደ እነሱ አቅጣጫ ልመለስ አልችልም ይልቁንስ በዚህ አጋጣሚ መመክረው ሁሉ ጋዜጠኛውም አክቲቪስቱም የፖለቲካ ሰው መሄድ ያለበት ወደዚህ አቅጣጫ ነው ከወደድ ባይነት ከፖፑሊስት ፖለቲካ ወጥቶ ለህዝብና ለሀገር ምን ይጠቅማል የሚል ነው መመዘኛው መሆን ያለበት ምን ብናገር ሰዎች ይስቃሉ ይደሰታሉ ያጨበጭባሉ ደስ ይላቸዋል አይደለም መሆን ያለበት መመዘኛው ከዛ ካልወጣ ፖለቲካችን አያድግም የትም አይደርስም የሚል እምነት ነው ያለኝና ከልቤ ነው አሁን ስላልከው ነገር ልጨነቅለትም አልፈልግም አልተጨነቅኩም የሚል ከልቤ ነው የምታቀቀው ቋቁሞ ፓርቲ ስትሮንግ በሆነው የኮሙኒኬሽን ክንፍ ይኖርሃል እንደዛ ታስባለህ እሱ አይነት ዲቴይል ውስጥ ገና አልገባሁም አንደኛ እኔ ማቋቁመው አላልኩም እያልኩ ያለሁት ምንድነው በአጠቃላይ የኢትዮጵያ ህዝብ አሁን የመሪ ድርጅት ችግር አለበት ከህዝቡ ፍላጎት ከህዝቡ ችግር የሚመጣጠን አመራር ሊሰጡ የሚችሉ ፓርቲዎች ወይ ፓርቲ ኢትዮጵያ ውስጥ ይሄ መፈጠር አለበት ይሄን በመፍጠር ረገድ ትልቁ ሚና የህዝቡ ነው ትልቁ ሚና የፖለቲካ ኤሊቱ ነው እዛው ውስጥ የራሴ ሚና ይኖረኛል እንጂ እኔ ራሴን እንደ አንድ መስራች ወስጄ አንድ ፓርቲ ለማቋቋም እያሰብኩ አይደለም ኖ በጋራ በሚለው ሰድልኝ ያንተን አመለካከት ያንተን አስተሳሰብ የሚጋሩ ሰዎች የሰላማዊ ትግልን እንደ መሰረታዊ ነገር የሚወስዱ አካላቶች
በሚያቋቁሙት ዘርፍ ውስጥ ኮምብዬ ነው ማነሳደድ ዘርፉ በነገራችን ላይ እኔ በፓርቲ ውስጥ እንዳለፍኩት አውቃለሁ የፓርቲ ትልልቅ ግምገማዎች ላይም ተሳትፍ ያለውና የ2001 በኢትዮጵያ አቆጣጠር የነበረው አንዱ ግምገማ ማስታውሰው ኢቭን የኮሙኒኬሽን ጽህፈት ቤት የተቋቋመበት ዓላማ ፓርቲው ምን የሚል በትልቁ ይወስናል እኛ ድርጊት እንጂ አንደበት አልነበረንም የሚል ትልቅ የግምገማ ነጥብ ያስቀምጣል ሶ አንደበት ሊኖረን ይገባ ነበር ስራችን ነው የሚመሰክረው ብለን ፌል አድርገናል ስራው ልክ ነው ልክ አልነበረም ለጊዜው ልቶ እሱን አይደለም ያልኩ ግን አትሊስት በሚነሱብን ነገሮች ሪባትል የሚያደርግ አሴ ኮሙኒኬሽን የሚነሱትን ነገሮች ንቆ አለመተው በሚል እንደ አንድ ትልቅ ክንፍ ነው የታሰበው ኮሙኒኬሽን ጽህፈት ቤት ቢኖርም በፓርቲው የዛ አይነት የኮሙኒኬት የሚያደርግ ትልቅ ግንባር ነበር ወይም ዲፓርትመንት ነበር እና ወደዛስ አካል ካልሄደ ኢንዲቪጁዋሊ ጊዜህን ያጠፋል ብዬ ስለማስብ ነው ይሄን ያነሳው ቲያትር ፖለቲካ ለሁለተኛ ጊዜ አነበብኩት ትላንትና ሁለት ቀን ሳነበው ምን ያህል ፔንፉል እንደነበረ ነው ሪያላይዝ ያደረኩ ይልኩት ግለሰባዊ ጤንነትህን ምንህን አፌክት እንዳረገ ሁሉ አይቻለሁ ከብዙ አመት በኋላ ነው ተመልሼ ያነበብኩትና ሶ ያ ነገር እንደማይመለስ ምን ያህል እርግጠኛ ነው ልደቱ የሚለውን ጥያቄ ያመጣውልህ ለዛ ነው እና የመጨረሻ ሐሳብ ስጠይና ወደ እንትን ሄዳለሁ የኮሙኒኬሽን ያልከው ጉዳይ እንትን ዲቴይል ውስጥ እንዳልገባ ብዬ ነው አሁን ስለ ፓርቲ መዋቅር እዛ ውስጥ ምን አይነት መዋቅሮች ይኖራሉ የትኞቹ የበለጠ ጠንካራ መሆን አለባቸው ምናምን የሚለው ነገር ውስጥ አልገባሁም ቅድም እንዳልኩ መሰረታዊ የሆነው ነገር መጀመሪያ የፓርቲ አስፈላጊነት የአዲስ ፓርቲ አስፈላጊነት ያሉት ፓርቲዎች የመሰባሰብ አስፈላጊነት ላይ ህብረተሰቡ መነጋገርና አንድ አይነት መግባባት ላይ እንዲደርስ ነው የምፈልገው ከዛ በኋላ ብዙ አቋም ሊወሰድባቸው የሚገቡ ጉዳዮች አሉ እስካሁን ድረስ ያካሄድነው የፖለቲካ ትግል ለምንድነው ውጤታማ ያልሆነው ምን ጠንካራ ጎን ነበረው ምን ደካማ ጎን አለው የትኞቹ መሻሻል አለባቸው የትኛው አፕሮች የትኛው ግብ መሻሻል አለበት የሚሉት ነገሮች ሁሉ በጣም በዝርዝርና በጥልቀት መታየት ይኖርባቸዋል የራሱ ሂደት ይጠይቃል ማለት ነው እና እንዲህ አይነቱ አሁን ያነሳው ነገር በዛ ሂደት ውስጥ የሚታይ ነው የሚሆነው አስፈላጊነቱ ምንም ጥርጥር የለውም እርግጠኛ ነኝ ለምሳሌ 97 ምርጫ ላይ አሁን ያለው አይነት ኢንፎርሜሽን ፍሰት ቢኖር ኖሮ ያ ሁሉ ጥቃት ለረጅም ጊዜ አይደርስብንም ነበር አሁን የተሻለ ጊዜ ውስጥ ነው ያለነው የሚዲያ አክሰስ በተሻለ ሁኔታ ማግኘት የሚቻልበት እድል ነው ያለው ከትግሉ ፍጥነትም አንፃር ድሮ አንድን ትግል ህዝብ ውስጥ አስገብተህ ጠንካራ ለማድረግ ይወስድ የነበረው ጊዜ አሁን በቀላሉ ሊሳካ ይችላል ምክንያቱም የኢንፎርሜሽን ፍሰቱ በጣም ፈጣንና ተደራሽ ነው ስለዚህ ያ ሁሉ ጥቅም ነው ብዬ አምናለሁ ኤኒዌይ ምንድነው ጉዳዩን ከኔ ጋር ብቻ ያይዘን ባናየው ማለት ነው የትግሉ መቀጠል ጉዳይ የሰላማዊ ትግሉ መቀጠል ጉዳይ የጠንካራ ፓርቲዎች አስፈላጊነት ጉዳይ የሁላችንም ጉዳይ ነው መሆን ያለበት ያገሩ የህዝቡ ጥያቄ ነው መሆን ያለበት ምክንያቱም ምትክ የሌለው ቅድመ ሁኔታ ነው ያ በሌለበት ሁኔታ የትኛውንም ያህል ብንጮህ የትኛውንም ያህል ስለ ስርዓቱ ብናውቅ የስርዓቱን ድክመትና ጉድለት ብንዘረዝር ብንተች ዋጋ የለውም ድርጅት ምትክ የሌለው መሳሪያ ነው ድርጅት በሌለበት ሁኔታ ህዝብን በአግባቡ ማንቃትና ማደራጀት ማታገል አይቻልም የሚል እምነት ነው ያለኝ ያ ትልቅ ጉድለት አለ ኢትዮጵያ ውስጥ ስለዚህ ትኩረታችን እዛ ላይ መሆን አለበት ይሄን ስንል ግን አንዳንድ ሰዎች ያን በመፍጠር ረገድ ጥቂት ግለሰቦች ላይ አይናቸውን መጣል የለባቸው ሁሉም እኔ ራሴ ድርሻ አለኝ እዚህ ውስጥ ሁላችንም ድርሻ አለን ብለው ማሰብ መቻል አለባቸው እኔ የሚኖረኝ አስተዋጽኦ ያንድ ሰው አስተዋጽኦ ያን አስተዋጽኦ ለመጫወት ፈቃደኛ ይሄን እኔ እንደምለው ሁሉ በርካታ የፖለቲካ ኤሊቶች የህብረተሰብ ክፍሎች በዛ ደረጃ ማሰብ መቻል አለባቸው ያ ሲሆን ነው ውጤታማ የሆነ ነገር ሊመጣ የሚችለው እንጂ አሁንም ጥቂት ውርውር የምንል የፖለቲካ ሰዎች ድርጅት ፈጥረን ለውጥ እንድናመጣ የሚጠበቅ ከሆነ የትም መድረስ አይቻልም ህዝባዊ ትግል ነው የሚጠይቀው ህዝባዊ እንቅስቃሴ ነው የሚጠይቀው ስለዚህ ከህዝቡ ሊፈጠሩ የሚችሉ ፓርቲዎች በከፍተኛ የህዝብ ተሳትፎና እንቅስቃሴ ነው ሊፈጠሩ የሚችሉት
ስለዚህ ግንዛቤውም ንቃቱም በዛ ደረጃ ያደገና የሰፋ መሆን አለበት የሚል እምነት ነው ያለኝና ከግል ጉዳይ ጋር ባናያይዘው ጥሩ ነው ማለት ነው። አይ ግላ እንደ ቡድን ውሰደው በቃ የሆነ በሰላማዊ ትግል የሚያምኑ አካላቶች ተሰባስበው የሆነ ነገር ለማድረግ አስበዋል። ሲያስቡ ምን አስበዋል ነው ዝርዝሩን ለወደፊት ሌላ ጊዜ ልንሰማው እንችላለን። እንደው ከዚህም ለመውጣት ምን ያግዝህ አሁን ህዝቡ ኤሊቱ ምን ያግዛችሁ ወይም በዛው ሰደልኝ እሺ ሚዲያው ምን ያግዛችሁ የተለያየ ማህበረሰብ ወጣቱ ወይም ደግሞ ባለሀብቱ ምን እንዲያግዛችሁ ነው የምትፈልገው? ስፔሲፊክ ካንተ ጋርም ከተያያዘ አይ ዶንት ማይንድ ግን በጋራ እናድርገው ስላልከኝ ዌል አንደኛው ነገር እኔ ደጋግሜ ተናግሬያለሁ። አሁን ዝና ፍለጋ አይደለም የምታገለው። ዝና ምን እንደሆነ ከሚገባው በላይ አይቻልፈዋለሁ። ለስልጣን አይደለም አሁን የምታገለው። ስልጣን መጥፎ ነው ማለት አይደለም፣ ግን ዋናው ታርጌቴ ስልጣን አይደለም። ኢትዮጵያ ያለችበት ሁኔታ አሁን የህልውና ፈተና ላይ ነች ያለችው። ከዚህ የህልውና አደጋ መዳን ነው ዋናው አጀንዳ። ስለዚህ አንዱ ከህብረተሰቡ የምፈልገው ነገር ህብረተሰቡ ሊያዳምጠን ይገባል ብዬ አምናለሁ። በፖለቲካ ትግሉ ውስጥ ረጅም ጊዜ ያስቆጠርን ዋጋ የከፈልን ሰዎች የምንናገረውን ነገር ከልቡ ሊያዳምጠው ይገባል እና ስሜታዊ በሆኑ ጦረኛ በሆኑ ፖፑሊስት በሆኑ ሰዎች ሰለባ መሆን የለበትም። ኢትዮጵያ ውስጥ አሁን ሰከን ያለ የበሰለ የፖለቲካ እንቅስቃሴ ነው የሚያስፈልገው። ለዛ የሚመጥን አስተሳሰብና መረዳት መፍጠር ያስፈልጋል። ስለዚህ አንዱም ህብረተሰቡ ምን ያድርግ ያልከው ነገር እንደማመጥ ሰው የምንናገረውን ነገር ቢያዳምጠን ደስ ይለኛል። ካዳመጠ በኋላ ከተገነዘበ በኋላ ደግሞ ይሄ ትግል የህዝብ ትግል ነው መሆን ያለበት። ሁላችንም የየራሳችን ድርሻ ካላዋጣን ጥቂት ግለሰቦች ወይም ቡድኖች ወይም ድርጅቶች ለውጥ የሚባለውን ፍላጎት ሊያሳኩት አይችሉም። በምኞት ነው ሁሉ ነገር የሚቀረው። ስለዚህ ይሄ ትግል እኔ ካልገባሁበት ገብቼ ገንዘብ፣ ጊዜ፣ ሐሳብ፣ ዕውቀት ካላዋጣው በትግሉ ሂደት መስዋዕትነት ካልከፈልኩ የትም ሊደርስ አይችልም ብሎ ሁሉም የህብረተሰብ ክፍል ማሰብ መጀመር አለበት። ትግሉ የጋራ ነው። በዛ ደረጃ ማሰብ ካልተቻለ ካሁን ቀደም እንደነበረው ጥቂት በፖለቲካ መድረኩ ሮር የምንል ግለሰቦችና ድርጅቶች የሚፈለገውን ለውጥ አምጥተን ኢትዮጵያን ከህልውና አደጋ መታደግ እንችላለን ብዬ አላምንም። ስለዚህ አሁን አገሪቱ የገባችበት አጣብቂኝ በጣም ከፍተኛ ችግር ውስጥ ነው ያለችው። በመፍረስና ባለመፍረስ በመኖርና ባለመኖር አጣብቂኝ ውስጥ ነው ያለችው። ከዚህ ለመዳን የሁሉም ህብረተሰብ ክፍል ርብርብና ተሳትፎ ያስፈልጋል። በዚህ ደረጃ ህዝቡ መንቃት አለበት። በዚህ ደረጃ ከነቃ በኋላ በሚፈልጋቸው የፖለቲካ ኃይሎች ዙሪያ መደራጀት አለበት፣ መሰባሰብ አለበት። ከተደራጀ በኋላ ደግሞ ከባድ የሆነ ጠንካራ የሆነ መስዋዕትነት የሚጠይቅ ትግል ማድረግ አለበት። በዚህ መንገድ ብቻ ነው አሁን ከገባንበት አዘቅት መውጣት የምንችለው። ስለዚህ እኔ ከህዝቡ የምጠይቀው ነገር ይሄ ነው። እየተናገርን ያለነው ነገር አለ። የመጀመሪያው እየተናገርን ያለነው ነገር ስልጣን ላይ ባለው መንግስት በተለይ በዶክተር አብይ አህመድ ተስፋ ይቁረጥ ህዝቡ ያልን ደጋግመን እየተናገርን ነው። ተስፋ እንዳይቆርጥ አዳዲስ አጀንዳዎች ብቅ እያሉ ነው። ያለፈውን 4 ዓመት 5 ዓመት ስተት ላለመድገም ህብረተሰቡ መጠንቀቅ አለበት። ተስፋውን አሟጦ መጨረስ አለበት በስልጣን ላይ ባለው ኃይል በተለይም በዶክተር አብይ አህመድ። መፍትሄው የሚመነጨው ከዚያ ተስፋ ከመቁረጥ። ስለዚህ ተስፋውን ከነሱ አውጥቶ በራሱ ላይ ማድረግ አለበት። ይሄ ጉዳይ የሚለወጠው በእኔ ትግል ነው። የኔ ትግል ደግሞ መንቃት ይጠይቃል፣ ድርጅት ይጠይቃል፣ መስዋዕትነት መክፈል ይጠይቃል ብሎ ቅድም የዘረዘርኳቸው ነገሮች ውስጥ በሙሉ ልብ በፍጥነት በጊዜ የለኝም ስሜት መሳተፍ መቻል አለበት። እኔ ህዝቡን የምጠይቀው ይሄ የራሱ ጉዳይ ነው። ችግሩን መፍታት የሚችለው በራሱ ነው። ማንም መጥቶ ሊፈታለት አይችልም። ዋጋ መክፈል ያለበት ራሱ ነው። በዚህ ደረጃ ችግሩ ክብደት ያለው መሆኑን በዚህ ደረጃ መስዋዕትነት መከፈል ያለበት መሆኑን አራያ ሆኖ ማሳየት ደግሞ ያለበት የህብረተሰብ ክፍል አለ ብዬ አምናለሁ። አንዱ እኔ ነኝ ብዬ አምናለሁ። ራሴን አራያ ሆኜ ማሳየት አለብኝ ብዬ አምናለሁ። ለዚህ ነው በዚህ ሁሉ ችግር ውስጥ ሆኜ በዚህ ሁሉ የጤና ችግር ውስጥ ሆኜ በዚህ ሁሉ ሪስክ ውስጥ ሆኜ
አገር ቤት ምገባው ያለ ምክንያት አይደለም የጉዳዩ ክብደት በዚህ ደረጃ የገባኝ ስለሆነ ዋጋ ከፍለን አሪያ ሆነን ህዝቡ የትግሉ ባለቤት እንዲሆን ማናደርግ ከሆነ የኢትዮጵያ ጉዳይ ያለቀለት መሆኑ ስለገባኝ እና ህብረተሰቡ ይሄን ጉዳይ በሰከነ መንገድ ቢረዳውና ተግባራዊ ምላሽ ቢሰጥበት ተገቢ ይመስለኛል ከህብረተሰቡ ተጠብቀው ይሄን ነው አድማጭ ተመልካቾቻችን አዲስ ኮምፓስ ሚዲያ ከልደቱ አያሌው ጋር ነው እየተወያየናለነው የኢትዮጵያ ዕጣ ፈንታ የሚለው ላይ የተወሰኑ አስተያየቶችን ከልደቱ እቀበላለሁ ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ በዜል በካሻፕ በ240 ድጋፍ አድርጉልን እንደው ልደቱ ወደ ኢትዮጵያ ዕጣ ፈንታ ልምጣና የሚሰማ ከሆነ ዛሬ ምናልባት አንዷ ላይ ሪአክት እንድታደርግ የአማራ ብልጽግና ታሪካዊ ኮንፈረንስ ስላደረግ ነው ብሎ አሁን ልንገባ ጥቂት ደቂቃ ሲቀር መግለጫዎችን እያየው ነበር መግለጫ ሰጥተዋል የአማራ ብልጽግና ያው አንዱ ችግር የዙር ጭፍጨፋና የዙር ጦርነት ስለሆነ ፎከሱን ወደ አማራ ክልል ማድረጉ ምንም ጥያቄ የሌለው ነው የትግራይ አለቀ ወደ አማራ ዞሯል ቀጥሎ ደግሞ ወዴት እንደሚዞር እናያለን ይሄ ታሪካዊ ኮንፈረንስ የሚለው ከነሱ ምን ተጠብቃለህ የሚለው መጠየቅ አልፈልግም ግን ምን ቢያደርጉ ምክር ሐሳብ ተሰጣለህ የሚለውን ግን ባቅ ደስ ይለኛል ይሄ ሶኮልድ አማራ ብልጽግና የሚባለው ታሪካዊ ኮንፈረንስ ለማለት ምን አይነት ታሪካዊ እርምጃዎችን መውሰድ አለበት ብለህ ነው የምታስበው ወል የአማራ ብልጽግና ድሮም እንግዲህ በአዴንም ይያለ ሁሉ ጊዜ ሲለው የሚሰማ ነገር ነው ታሪካዊ ኮንፈረንስ ግን ምንም ታሪክ ሰርታ ያውቅም ላለፉት 32 አመታት በስልጣን ላይ በብቸኝነት የተቀመጠ አካል ነው አማራ ክልል ውስጥ ግን የገዢ ኃይሎች ጉዳይ አስፈጻሚ ሆኖ ነው የኖረው ህብረተሰቡን በአግባቡ የሚወክል ለህብረተሰቡ ጥቅምና ፍላጎት ተገዢ የሆነ ኃይል ሆኖ አናቀው ከዛ የተለየ ሁኔታ ውስጥ አይደለም ያለው እንዳው በባሰ ሁኔታ ያገዛዙ ጉዳይ አስፈጻሚ ሆኖ በህዝቡ ላይ ጫና እየፈጠረ ፈተና እየፈጠረ ዋጋ ያስከፈለ ያለ ድርጅት ይሄ ድርጅት ወደ ትክክለኛው አቅጣጫ እንዲመጣ በተደጋጋሚ ነገረናል ህዝቡ ከፍተኛ የሆነ እድል ሰጥቶታል በተደጋጋሚ ቀላል የማይባል እድል ሰጥቶታል ሊለወጥ ይችላል ወደ ትክክለኛው መስመር ሊገባ ይችላል ነገ ከነገ ወዲያ የህዝቡ ወገንተኛ ሊሆን ይችላል ብሎ ህዝቡ 32 አመት እድል ሰጥቶታል እኔ ከዚህ በኋላ ከዚህ ድርጅት ብዙም የምጠብቀው ተስፋ የለም አይ ታሪካዊ ጉባኤ አካሂጄ ተስፋ የሚሰጥ ነገር አመጣለሁ ካለ ይሄን የኛን አባባል ዲስፕሩቭ ማድረግ ያለበት እሱ እኛ ተሳስተን እሱ አዲስ ነገር ይዞ ቢመጣ ለህዝቡ የሚበጅ ለህዝቡ የሚጠቅም አቋም ይዞ ቢወጣ ደስ ነው ቢለኝ ግምቴ ለምን ተሳሳተ ብዬ ለመጸጸት አልፈልግም ስለዚህ ልቦና ከሰጣቸው ባለቀም ሰዓት ቢሆን በዘገየም ቢሆን ልቦና ከሰጣቸው ሊያደርጉ የሚችሉት ነገር ግልጽ ነው ብልጽግና ፓርቲ የህዝቡን ያገሪቱን ጥቅም ያስጠበቀ አይደለም በብዙ ምክንያቶች ላለፉት 4-5 አመታት ደጋግመን አይተናል ሀገሪቱን ከድጡ ወደ ማጡ እየወሰዳት ነው ከቀውስ ወደ ቀውስ እያሸጋገራት ነው በዚህ ሂደት የአማራ ህዝብ የችግሩ ሰለባ ሆኗል በተለይ አሁን ከፍተኛ የሆነ የጥቃት ዘመቻ ተከፍቶበታል በዚህ ሰዓት ለህዝቡ መቆም የነበረበት ህዝቡን ማታገል የነበረበት ድርጅት የብልጽግና ጉዳይ አስፈጻሚ ሆኖ በህዝቡ ላይ ሲዘምት ነው ያየን ያለው የአማራ ህዝብ መታገስ አቅቶት በቃ ያለው ከዚህ በኋላ ብዙ ድል የሚሰጠው አይመስለኝም ነገር ግን አሁን ባለቀ ሰዓትም ቢሆን ዘግይቶም ቢሆን ወደ ትክክለኛው መስመር መግባት ከፈለገ በቃ ማለት አለበት የአማራ ብልጽግና እስካሁን ተሳስቻለሁ የህዝቡን ጥቅምና ፍላጎት አልጠበቁም ስተት ነው ያን ስተቴን አሁን በቁርጠኝነት ላርም ፈልጌያለሁ የአማራን ህዝብ ይቅርታ ጠይቃለሁ ስለዚህ ከብልጽግና ጋር ሊቀጥል የሚችለው እነዚህ ቅድመ ሁኔታዎች ከተሟሉ እነዚህ መቀበል ማትችሉ ከሆነ ከአማራ ህዝብ ጥያቄና ፍላጎት አንፃር ጥቅም አንፃር መቀበል ማትፈልጉ ከሆነ ከዚህ ጊዜ በኋላ
ራሴን ችዬ እንደ ፓርቲ እንቀሳቀሳለሁ ከብልጽግና ወጥቻለሁ ማለት መቻል አለበት ነው ከዛ በኋላ ከህዝቡ ጋር ታርቆ የህዝቡ ክልላዊ መንግስት ሆኖ የህዝቡን ጥቅምና ፍላጎት ለማስጠበቅ የሚሰራ ስራ ሊሰራ ይችላል አሁን በያዘው መንገድ ቀጥሎ ግን የትም መድረስ አይቻልም ኢህአዴግ የሚለው ስም ተቀይሮ ብልጽግና ሊባሉ ሲፈልጉ ይሄን ምክር መክረናል በየትኛው አጀንዳ ነው አብረን የምትቆመው ህገ መንግስቱ ይሻሻላል ወይ የአዲስ አበባ ጉዳይ ላይ የሚኖራችሁ አቋም ምንድነው አብዮታዊ ዲሞክራሲ ላይ የሚኖራችሁ አቋም ምንድነው የመሬት ጥያቄ ላይ የሚኖራችሁ አቋም ምንድነው በእነዚህ ጉዳዮች ተስማምታችኋል ወይ የብሔር ጥያቄ ላይ የሚኖራችሁ አቋም ምንድነው ይሄን ጉዳይ ገምግማችሁ በእነዚህ ጉዳዮች ላይ ተመሳሳይ አቋም ሳትይዙ ብልጽግና ፓርቲ ውስጥ መግባት የለባችሁ ውጡ ብለን መከራናቸው አልሰሙ ገብተው ራሳቸውን እንደሌሉ አስቆጥረው የአማራን ህዝብ ዋጋ ያስከፈሉ ነው በዚህ ሁኔታ መቀጠል የሚቻል አይመስለኝም ከዚህ በኋላ በያዙት መንገድ በማጭበርበር መንገድ የህዝቡን ስለንቦና ለጊዜው በመስለም ተለውጠናል በማለት መቀጠል የሚፈልጉ ከሆነ በምንም ተአምር ውጤታማ የሚሆኑ አይመስለኝም ራሳቸውን የሚበላ ፖለቲካ ውስጥ ነው አሁን ያሉት ለህዝቡ ህልውና አይጠቅሙም የራሳቸውን ህልውና አያድኑ ስለዚህ የአማራ ብልጽግና ከልቡ ከተለወጠ ኦኬ ታሪካዊ ሊያደርገው ይችላል እጅግ የጠበበ ነው ማድረግ ካለበት ቆጥሮ በአገር ደረጃ በአማራ ደረጃ እነዚህ የህዝብ አጀንዳዎች መልስ ማግኘት አለባቸው እንዲያው አሁን በስልጣን ላይ ያለው መንግስት እኛን ጨምሮ የአገሪቱን ችግር መፍታት አልቻለም አገሪቱን በብቃት መምራት አልቻለም የህዝቡን ሰላምና ደህንነት ማስከበር አልቻለም የአገሪቱን ሉዓላዊነት ማስጠበቅ አልቻለም ስለዚህ ከቁጥጥራችን ከአቅማችን በላይ ስለሆነ አዲስ የሽግግር መንግስት አዲስ የሽግግር ሂደት መፈጠር አለበት ብሎ አቋም መያዝ አለበት ይሄን ማትቀበሉ ከሆነ ከዚህ በኋላ ከህዝቤ ጋር ሆኜ ነው መታገል ከብልጽግና ወጥቻለሁ ብሎ የአማራ ክልል መንግስት ሆኖ መቀጠል ይችላል የህዝቡን አጀንዳ ተቀብሎ ከህዝቡ ጋር ቆሙ ማለት ነው ከዚህ ውጪ በተለባበሰ ሁኔታ በተመሳሳይ የማጭበርበር ስልት አንዳንድ ስሜት የሚኮረኩሩ ጥያቄዎችን ለጊዜ አንስቶ አብሮ የሚቀጥል ከሆነ የትም መድረስ አይቻልም የጊዜ ጉዳይ ለህዝቡም አይጠቅምም ለራሱም ህልውና አይጠቅምም እና እኔ ብዙም አልጠብቅም ግን ግዴላችሁም ይሄን የምትሉትን ነገር ዲስፕሩቭ አደርጋለሁ ካለ በርደኑ እሱ ላይ ያለ ይመስለኛል እውነተኛ ለመጀመሪያ ጊዜ ታሪካዊ ጉባኤ ሊያደርግ ካለ ሊያደርግ ይችላል ግን ሞኞች አይደለም ደግመን ደጋግመን 32 ዓመት ያየነው ድርጅት አሁን በሆነ ተአምር ቦርን አጌን ሆኖ እንዲህ አይነት አቋም ይዛል የሚል ግምት የለኝም ግን ግምቴ ስህተት ቢሆንና አዲስ አቅጣጫ ይዘው ቢወጡ ለህዝብና ለሀገር የሚጠቅም ደስ ይለኛል በእውነት አልጸጸትም ግምቴ ስህተት ነበር ብዬ ይሄን ነው ልል የምችለው እኔም ሙሉ ለሙሉ ነው መስማማ በሐሳቡና ግን ሊያጋጥም የሚችለውን ችግር አንዱ ምን ያህል በዛ ደረጃ ይወጣሉ እንግዲህ ወደ 2 ሚሊዮን በላይ አባላት ያለው ድርጅት ነው ቀላል አይደለም አንዳንድ ሀገሮች የህዝብ ብዛት ነው ምናየው በአባል ደረጃ እንኳን ብንመለከተው ማለት ነው ስለዚህ መዋቅሩ ቀላል መዋቅር አይደለም ለውጥ ከውስጥ ሲመጣም ተመልክተናል ከውጭም ከውስጥም የለውጥ ነገሮችን ተመልክተናል ስለዚህ ጥያቄዎቹም ደግሞ ቀደም ያነሳው አማራ ክልል ሌጂቲሜሲ ያለው ፓርቲ መሆኑ ቆሟል እንደ መንግስትም ሌጂቲሜሲ የለውም በህዝቡ ደረጃ የኔ ግምገማ ምልከታ እሱ ነው ሌጂቲሜሲውንም አጥቷል ኢቭን ሌጂቲሜሲ እንኳን ቅቡልነቱንም አጥቷል at the same time ህግ እንትንም ማለት እንኳን አልቻለም በሌላ መንገድ ሰላምና ደህንነት የህብረተሰቡ ማስጠበቅ አልቻለም በዛ ደረጃ ተመልክቶ ራሱን መምጣት ከቻለ በጣም ጥሩ ነው ግን ሌላ ካውንተር አታክ አይኖርም ወይ ለምሳሌ ህወሓት ሲወጣ እንደነበረው the so called ህግ ማስከበር በሚል አሁንም ዘመቻው ወደ አማራ ክልል ወህግ ማስከበር ስም ሊመጣ የሚችልበት እድል የለም ወይ ማለት ሌሎቹ ተባብረው በባዴን ስም ነው ያው ዛው እንዳየው በህወሓት ስም ነው እንደዚህ 60ዎቹ ተያዙ እጃችሁን ስጡ ምናምን ተብሎ አጠቃላይ ጦርነት ነው ታውጆ በኋላ ላይ የተገባውና ወደ አጠቃላይ ጦርነት ሊያመራ አይችልም ወይ የሚወስኑት ውሳኔ እሱን ፓርት ሳይተካዋል
ኮንሲኩዌንስ የለውም አይባልም። ያንዳንዱ ውሳኔ የራሱ ኮንሲኩዌንስ ይኖረዋል። ግን ኤርሚያስ የአማራ ብልጽግና ከብልጽግና ፓርቲ ጋር ቆሞ ወክለዋለሁ የሚለውን ህዝብ ጥቅምና ፍላጎት ተጻሮ እስካሁን የቀጠለው አንዱ በፍርሃት ነው፣ በጥቅመኝነት ስሜት ነው። እውነቱን ለመናገር በእኔ እምነት በዚህ ሁኔታ በመቀጠል ዋስትና ማግኘት አይችልም። እንደውም ዋስትና የለውም። ራሱን አደጋ ውስጥ እየከተተ ነው። ኢትዮጵያ ውስጥ አሁን የመጣው ችግር እየሄድንበት ያለው አቅጣጫ ሁላችንንም አደጋ ውስጥ የሚከት ነው። ቀዳሚ የአደጋው ሰለባ የሚሆነው ግን ይሄ ኃይል ነው። እኔ የሀገሪቱን የህዝቡን ጉዳይ እንተወውና የአማራ ብልጽግና ኃይሎች ለራሳቸው አስተማማኝ ዋስትና እንዲኖራቸው ከፈለጉ የሚያዋጣው መንገድ ከህዝባቸው ጥቅምና ፍላጎት ጋር መቆም ነው። ከአማራ ህዝብ ጥቅምና ፍላጎት ጋር ከቆሙ የአማራ ህዝብ ከጎናቸው ይቆማል። ዋናው መተማመኛ ለነሱ የወደፊት ህልውና ይሄ ይመስለኛል እንጂ አሁን ያዙት መንገድ አይደለም። አብረው ነው የሚጠፉት። ምናልባትም ቀድመው ነው የሚጠፉት። አያዋጣቸውም አሁን ያለው አካሄድ። ምክንያቱም ከህዝብ ጀርባ ነው እየሄዱ ያሉት። ከህዝብ ተቃራኒ አቅጣጫ ነው እየሄዱ ያሉት። ስለዚህ ይቺ ጊዜያዊ ጉልበት ስታልቅ አሁን ያለችው የማጭበርበሪያ ስልት ተሟጣ ስታልቅ ህዝብ በቃይ ሲል የችግሩ ሰለባ ነው የሚሆኑት። ህልውናቸው አደጋ ውስጥ ነው የሚወድቀው። ሪሊ ከሀገርና ከህዝብ ጥቅም ጋር ያለውን ሁኔታ ለጊዜው ወደ ጎን እናድርገውና ከሚሳሱለት ከሚጓጉለት የራሳቸው ህልውና ማንሳር የሚጠቅማቸው ይሄኛው አቅጣጫ ነው። ከብልጽግና ጋር አብሮ መቀጠል ሳይሆን እንወክልሃለን ከሚሉት ህዝብ ጥቅምና ፍላጎት ጋር አብሮ መቆም ነው ዋስትና የሚሰጣቸው። ይሄን ቢረዱ ጥሩ ነው። ይሄን ሲያደርጉ እንዳልከው ብልጽግና ፓርቲ ያካሄደው የሚችለው ጦርነት ሊኖር ይችላል። ኦሬዲ ህግ ማስከበር የሚል አዋጅ እኮ አውጇል። እሱን ነው እኮ ልልህ የፈለጉት። እነሱ አሉም አላሉም ኦሬዲ ጦርነቱን እኮ አውጆታል። ማስቀረት የሚቻል ነገር የለም። አንድ ሁለተኛ መጀመሪያ በህወሓት ላይ ወይም በትግራይ ህዝብ ላይ ጦርነት ማወጅና አሁን በአማራ ህዝብ ላይ ጦርነት ማወጅ አንድ አይደለም። ሁሉንም የህብረተሰብ ክፍል ህወሓት ላይ ያለውን ጥላቻ ተጠቅሜ አንታይ ቲፒኤልኤፍ ሙቭመንት መፍጠር ይችላል ተብሎ ነው እዛ ውስጥ የተገባው። በተወሰነ ደረጃ ሰርቷል። ይሄ ጉዳይ በተመሳሳይ ሁኔታ አማራ ክልል ላይ ይሰራል ማለት አይደለም። በተለይ የአማራ የፖለቲካ ኃይሎች ካወቁበት ጉዳዩን ከኢትዮጵያ አጀንዳ ጋር በአግባቡ ካስተሳሰሩት ጠላትን ማብዛት ሳይሆን ወዳጅን ማብዛት ከቻሉ ለስርዓቱ ትልቅ ቻሌንጅ መፍጠር ይችላል። እንዲህ በቀላሉ ገብቶ የሚወጣበት ጣጣ አይሆንም። ስለዚህ ወደደም ጠላም ራሱ ብልጽግና ፓርቲ ወደ ኃይል አማራጭ ሳይሆን ወደ ድርድር ለመምጣት ሊገደድ ይችላል ካወቁበት ፖለቲካ። ስለዚህ ይሄ ችግሩን ሊያስቀሩት አይችሉም። በፍርሃት አብሮ በመቀጠል ችግሩን አያስቀሩትም። እንደውም ችግሩ የበለጠ አፍጥጦ ይመጣል። ያ ችግር ለሀገርና ለህዝብ ብቻ አይደለም፣ ለነሱም ህልውና አደጋ ነው። ለዚህ ዋስትና ማግኘት የሚችሉት ከህዝብ ጋር በመቆም እኔ ይሄን ቢረዱት ጥሩ ነው። ይሄ አሁን የሚጓጉለት ድሎት ቤተሰባዊ ኑሮ፣ ግላዊ ኑሮ፣ ዋስትና የምትለው ነገር ሁሉ ከብልጽግና ጋር በመቆም በዘላቂነት አይገኝም። ለጊዜው በዘላቂነት ሊገኝ የሚችለው ከህዝብ ጋር በመቆም ነው። ስለዚህ ይሄ ጉባኤ ውሳኔው ከህዝብ ጋር እንቁም ወይስ ደግሞ ከብልጽግና ጋር እንቀጥል? ለራሳችን ጊዜያዊ ጥቅምና ፍላጎት ዋስትና ተገዥ እንሁን ወይስ በዘላቂነት ጥቅማችንን የሚያስከብር ዋስትና የሚሰጠን የፖለቲካ እንቅስቃሴ ውስጥ እንግባ? ምርጫው ይሄ ሁለቱ ምርጫ ነው። በምንም ተአምር ከብልጽግና ጋር እስካሁን በሄዱበት መንገድ መቀጠል መፍትሄ ነው ብዬ አላምንም። ለራሳቸውም አይጠቅምም፣ ለሀገርና ለህዝብም አይጠቅምም። ስለዚህ እኔ በዚህ መልኩ ነው የማየው። ኤርሚያስ የአማራ ዋነኛ ጠላት የአማራ ብልጽግና ነው ብሎ የሚሉ ሰዎች ይሰማለው። አንብበሃል ብዬ ማስባለሁ። እንደዛ ነው የምታስበው አንተ? ወይል እኔ ጠላት ተብሎ መፈራረጁን ማድረግ መጥፎ የአማራ ህዝብ ዋነኛ ችግር እኔ የምለው ምንድነው የአማራ ህዝብ
መገንዘብ ያለበት ማለት ነው አሁን ያለው የአማራ ብልጽግና የአማራ መንግስት ሆኖ በቀጠለበት ሁኔታ ሊፈታ የሚችል የአማራ ህዝብ ችግር የለም ህዝቡ ይሄን እየተገነዘበ መጥቷል ስለዚህ የመጀመሪያ ትኩረቱ መሆን ያለበት የራሴ የሚለው መንግስት አማራ ክልል ውስጥ ማግኘት አለበት ይሄን ደግሞ በሰላማዊ መንገድ ማግኘት ይችላል የሚል እምነት አለ መፍትሄውንም ሰሞኑን ስጠቁም ነበር ጥይት መተኮስ ሳያስፈልገው የኃይል አማራጭ መጠቀም ሳያስፈልገው 51% በሚሆነው የምርጫ ክልሎች 10 ሺህ ሰው አስፈርሞ ፔቲሽን አስፈርሞ የክልሉን ምክር ቤት በህጋዊ መንገድ እንዲፈርስ ማድረግና አዲስ ምርጫ እንዲካሄድ ማድረግ ይችላል አሸንፎ ስልጣኑን መረከብ ይችላል በአንድ በኩል ማለት ነው በሌላ በኩል ይሄን ማድረግ የማይችልበት ሁኔታ ከተፈጠረ ሩቅ አይደለም እኮ 3 አመት ነው የቀረው ቀጣዩ ምርጫ ራሱን ከብልጽግና ነጥሎ እንቅስቃሴ ካደረገ በሚቀጥለው ምርጫ በእርግጠኝነት ሰላማዊ በሆነ መንገድ በምርጫ ካርድ የራሱን መንግስት ማቋቋም ይችላል የአማራ ህዝብ ሩቅ ነው ብዬ ነው የማስበው የሀገሪቱ አሁን ያለችበት ችግር እስከዛም ድረስ ጊዜ የሚሰጥ ነው ብያላም እና ለዚህ ነው አስቸኳዩና ፈጣኑ አማራጭ ሊሆን ያለበት ፔቲሽን አስፈርሞ አዲስ ምርጫ እንዲካሄድ ማድረግ ይሄ ከብዙ ችግር አካባቢውንም አገሪቱንም ለመታደግ ይጠቅማል ብዬ አምናለሁ በሆነ ያው ድክመት ይሄን ማድረግ ካልተቻለ ግን ከ3 አመት የበለጠ ብልጽግና የሚባለው ፓርቲ አማራ ክልል ውስጥ እድሜ እንዳይኖር ማድረግ ይቻላል በሰላማዊ መንገድ ዋናው የችግሩን ጥልቀት ተረድቶ ያደጋውን ክብደት ተረድቶ መስራት ያለበትን ነገር በጊዜውና በወቅቱ መስራት ላይ ማተኮር ያ ከተሰራ እኔ ችግር አይመስለኝም እውነቱን ለመናገር ምን ሰራውን አውቀን ቢሆን ኖሮ ተባብረን ቢሆን ኖሮ እኮ ያለፈው ምርጫ እኮ ብልጽግና እኮ ተመርጦ የሚቀጥልበት እድል አልነበረም አማራ ክልል እዛ አካባቢ እንቅስቃሴ የነበረን ተቃዋሚዎች ተባብረን ገብተን ቢሆን ኖሮ በጋራ ለህዝቡ አማራጭ ሆነን ቀርበንለት ቢሆን ኖሮ እኮ በምንም ተአምር አማራ ብልጽግና አይቀጥልም ነበር ይሄን ሐሳብ አቅርበን በወቅቱ ተቀባይነት ሳናገኝ ቀርተን ነው ጉዳዩ የከሸፈው ስለዚህ ከዛ ተምረን አሁን ዛሬ ላይ መስራት ያለብንን ነገር በአግባቡ ከሰራን ይሄን ማድረግ እጅግ በጣም ቀላል ነው ይቻላል እና ሰላማዊ ትግሉ ለውጥ ሊያመጣ እንደሚችል ከተማመን እሱ የሚጠይቀውን ዋጋ ከከፈል በአጭር ጊዜ በቀላል መስዋዕትነት አካባቢውን ከአማራ ብልጽግና ነፃ ማውጣት ይቻላል ያ ሁሉ የትግል ግብግብ ውስጥ ከመገባቱ በፊት ልብ ሰጥቶት አማራ ብልጽግና እውነትም ታሪካዊ ጉባኤ አካሂዶ ቅድም ያልኩትን አቋም ከያዘ የበለጠ አቋራጭ ይሆናል የበለጠ ትግሉ ቀላል ይሆናል የበለጠ መፍትሄው ቅርብ ይሆናል እዚህ የታሪክ ጃንክቸር ውስጥ ነው ያለው የአማራ ብልጽግና ካወቀበት እንግዲህ ቅድም ያልኩትን ነገር ቢወስን ተገቢ ነው ብዬ አምናለሁ ካላወቀበት በተለመደው መንገድ ይቀጥላል ለራሱ ህልውና ለሀገር ህልውና አይተርፍ ያ ጣፈንታ ነው የሚጠብቀው የአማራ ህዝብ ጣፋንታና የኢትዮጵያ ጣፋንታን ቨርሰስ እንዴት ነው የምታየው አጭርና አስተያየት ስጠኝና ወደ በቀጣይ ተያያዥ ናቸው የሚነጣጠሉ አይደሉም አንዳንድ ሰዎች ሲሉ ሰማለሁ እኛ የምንታገለው ለአማራ ህልውና ነው እና የአማራ ህልውና ሲጠበቅ የኢትዮጵያ ህልውና ይጠበቃል ይላሉ አዎ የሁሉም ብሔሮች ህልውና ከተጠበቀ የኢትዮጵያ ህልውና ይጠበቃል ግን ትግሉን በኢትዮጵያ ደረጃ ማስተሳሰር የማይቻል ከሆነ ለኢትዮጵያ ህልውና ለአማራ ህልውና ጎን በጎን መታገል የማይቻል ከሆነ ለአንዱ ህልውና ብቻ በመታገል የተመድረስ አይቻልም ለኢትዮጵያ ህልውና እንታገላለን ብለን በክልል ደረጃ ያሉትን የህልውና ጥያቄዎች ከረሳናቸው የሀገሪቱ ህልውና የትም ሊደርስ አይችልም በክልል ደረጃ ያሉ የህልውና ጥያቄዎች ትኩረት ሰጥተን የሀገር ህልውናን ጉዳይ ከረሳ ነው የሀገሪቱ ህልውና ወይም የሁላችንም ህልውና የትም ሊደርስ አይችልም እነዚህ ጉዳዮች ተነጣጣይ አይደሉም ይሄን ትግል ማቀናጀት ማስተባበር ያስፈልጋል የአማራ ህዝብ አይደለም የኢትዮጵያን ህልውና የራሱን ህልውና ማስጠበቅ የሚችለው ከሌሎች የኢትዮጵያ ህዝቦች ጋር ተባብሮና ተቀናጅቶ ከሰራ ብቻ ነው እነዚህ ሁለት ነገሮች የሚጣሉ አይደሉም ለአማራ ህልውና መታገልም ለኢትዮጵያ ህዝብ መታገልም ጎን በጎን በጣምራ ሊሰሩ የሚችሉ ተደጋጋፊ ጉዳዮች ናቸው እንጂ ተቃራኒ ጉዳዮች አይደሉም ተቃራኒ እንደሆኑ ጉዳዮች አድርገን ወይ ለኢትዮጵያ ህልውና ብቻ ነው መታገል ያለብን
ወይም ደግሞ ለአማራ ህልውና ብቻ ነው መታገል ያለብን የሚለው አስተሳሰብ እጅግ በጣም የተሳሳተ አስተሳሰብ ነው። ለሁላችንም ህልውና የማይበጅ አስተሳሰብ። ስለዚህ ለኢትዮጵያ ህልውናም፣ ለአማራ ህልውናም፣ ለኦሮሞ ህልውናም፣ ለትግራይ ህልውናም፣ ለሁሉም ብሔር ብሔረሰብ ህልውና በጋራም በተናጠልም መታገል ያስፈልጋል። አንዱን ሲጨርስ ወደ ሁለተኛው ይሄዳለው የሚባል ነገር አይሰራም። በየትኛውም ያህል መጠን የአማራ ህዝብ ታግሎ የአማራ ህልውናን ሊያስከብር የኢትዮጵያ ህልውና መከበር እስካልቻለ ድረስ የአማራ ህልውና ዘላቂ ሆኖ ሊቀጥል አይችልም። ኢትዮጵያ ከፈረሰች ከዛ ፍርስራሽ ድኖ ተርፎ ነፃ አገር ሆኖ የሚቀጥል ኃይል የለም። በታሪክ ሂደት ህልውናችን የተሳሰረ ነው። የወደፊት ዕጣ ፈንታችን አንድና አንድ ነው። ወደድንም ጠላንም ለዛ የጋራ ደህንነትና ዕጣ ፈንታ በጋራ ካልታገል የትም መድረስ አንችልም። ስለዚህ በተናጠል የሚካሄዱ ትግሎች ይኖራሉ፣ በጋራ የሚካሄዱ ትግሎች ይኖራሉ። እነዚህ በጣምራ ፓራራል ሆኖ ካልቀጠሉ ለአንዱ ብቻ ነው የምታገለው የሚለው ነገር የሁሉም ጥፋት ነው የሚሆነው፣ የትም አያደርስም። በዚህ መልኩ ነው የምመለከተው። ሙሉ በሙሉ ነው የምስማማው። ልደቱ በጣም ጥሩ ሐሳብ ነው። ለሌሎቹም የአማራ ጣፋንታ እንዳልነው የኦሮሞ ጣፋንታ፣ የትግራይ ጣፋንታ የወዘተ የምንለውም አብሮ ኢንተርትዊን እንትን ሆኖ አንድ ላይ ተሳስሮ የጣፋንታችን የጋራ ጣፋንታ ነው ያለን የሚል ነው እንደገባኝ ከሆነ። ተናጠላይ ጣፋንታም የለም፣ ኢትዮጵያን ብቻዋን ጣፋንታ የላትም፣ የማህበረሰቦቿ ውጤት ስለሆነች። ይሄ በፖለቲካ ኃይሎች መካከል በጣም ከፍተኛ ክፍተት እንዳለ ይታየኛል። ሆፕፉሊ ይህን ክፍተት ትሞሉታላችሁ ብዬ አስባለሁ። ልደቱ ወደ ኢትዮጵያ ጣፋንታ እየጨረስኩ ነው እንትኖቼን። ሰሞኑን ትላንትና ወዲያ አቶ ሌንጮ ለታ አንድ ኢንተርቪው አድርገው ነበረ ከቤት ሾው ጋር እና አንድ መሰረታዊ ጥያቄ አንስተው እኔም ትንሽ ሐሳብ ሰጥቼበታለሁ፣ ግን አንተ ምን ትሰጥበት ስለምፈልግ ነው። ኢትዮጵያ ምን አይነት ሀገር ናት በሚል በሶስት አቋሞች እንዳሉ አንስተው ነበር እና የኢትዮጵያን ዲፋይን ያደረጉበት በዛ መንገድ ነው። ሜቢ ጠቋሚ ስለሚሆን ያንተንም ኢትዮጵያ ምን አይነት ሀገር ናት የሚለውን እንዲያሳይልኝ ወይም ከሳቸው ጋር የምትስማማም ከሆነ እንድናየው ጥቂት ቪዲዮ ናት፣ እሷን እንከታተላትና ኤዲተራችን ኢዮብ ያሳየናል። ችግሩ መሰረታዊ ችግሩ ኢትዮጵያ ምን አይነት አገር ነች በሚለው ላይ ስምምነት የለም። በዚህ ሀገር ሶስት አቋሞች አሉ በኢትዮጵያ ውስጥ። አንደኛ ይቺ ሀገር የአንድ ብሔር ሀገር ለብዙ ሺህ ዓመት የቆየች አንድ ቋንቋ የሚናገር አንድ ታሪክ ያለው አንድ ባህል ያለው ኔሽን ስቴት ነው ብለው የሚያምኑ አሉ። ሌላኛው ቡድን ኢትዮጵያ ኤምፓየር ነች፣ እንደ ኤምፓየር ተፈጥራ እስከዛሬም እንደ ኤምፓየር ነው ቆየችው። ስለዚህ ከኢትዮጵያ ወጥተን ራሳችንን ነፃ አውጥተን ከዛ በኋላ ወደ ዲሞክራሲ እንሄዳለን እንጂ በኢትዮጵያ ውስጥ ዲሞክራሲ አይቻልም ኤምፓየር ስለሆነ የሚሉ አሉ። ብሔረሰባዊ ነች የሚል በመሐከል የሚገኝ ኃይል አለ። ስለዚህ አሁን ያለውን ፌዴሬሽኑን የብዙ ብሔሮች ፌዴሬሽንን ዲሞክራሲያዊ ማድረግ ላይ ብናተኩር ይሻላል፣ ያዋጣል ብለው የሚያምኑ አሉ እና ይሄ ዞሮ ኢትዮጵያ ምን አይነት አገር ነች በሚለው ጥያቄ ላይ ሰተን ካልተቀበልን ኮምፕሮማይዝ ካልተደረገ ይሄ አገር ትልቅ ችግር ሊያጋጥመው ይችላል ብዬ ፍርሃት አለኝ። እኔ ሁለት ነገሮች ናቸው ልደቱን የታየኝ። አንደኛው የዚህ አቋሞቹ ላይ ሶስት አቋም ነው ያለው የሚል የገለጹት አለ አቶ ሌንጮ ለታ። በሌላ በኩል ስለ ድርድር ኮምፕሮማይዝ ስለማድረግ ስለ ሰጥቶ መቀበል ያነሱት ነገር አለ። ምንድነው ሪአክሽንህ? እስኪ ልስማ። ጥሩ ግምገማ ነው፣ ግን የራሱ የሆኑ ችግሮች አሉት። ለምሳሌ በመጀመሪያ አማራጭነት ወይም ደግሞ በመጀመሪያ አስተሳሰብ የገለጹት ይሄ አንድ ኢትዮጵያ፣ አንድ ቋንቋ፣ አንድ ባህል፣ አንድ ማንነት የሚል ነገር እኔ በተደራጀ ሁኔታ መዋቅራዊ በሆነ ሁኔታ አሁን የለም ባይ ነኝ።
በግለሰብ ደረጃ አስተሳሰቡ እዚህም እዛም አለ ሊባል ይችላል። በተደራጀ ሁኔታ ግን የኢትዮጵያ የፖለቲካ ችግር ነው መዋቅራዊ ችግር ነው ሊባል በሚችል ደረጃ አሁን አለ ብዬ አላምንም። ብዙ ርቀት ተመቷል በዛ ረገድ። ለምሳሌ 1983 ዓመተ ምህረት ኢህአዴግ ስልጣን እንደያዘ የዛ አይነት አስተሳሰብ በስፋት ነበር። አንድ ኢትዮጵያ የሚል ይሄ ብሔር ብሔረሰብ የሚባል ነገር ፈጽሞ ሊነሳ አይገባም የሚል እና ኔሽን ስቴት ነው የሚያስፈልገን የሚል አህዳዊ ስቴት ነው የሚያስፈልገን የሚል የተወሰነ አስተሳሰብ ነበር። ግን ሁለቱን ለመናገር ብዙ ርቀት አልሄድም። ከ4 ከ5 ዓመት በኋላ ኢህአዴግ ከመጣ ያኛው አስተሳሰብ እየለዘበ ሄዶ አሁን በኢትዮጵያ ተጨባጭ ሁኔታ አንድም የፖለቲካ ፓርቲ የዛን አይነት አቋም የሚያራምድ የለም። ግለሰቦች ይኖራሉ፣ አዎ ይኖራሉ፣ ወደፊትም ይኖራሉ። በግለሰብ ደረጃ የትኛውንም አይነት አስተሳሰብ ማስወገድ የሚቻል አይመስለኝም። አንዱ ችግር እሱ ላይ ነው። ልክ መዋቅራዊ የሆነ ድርጅታዊ የሆነ አስተሳሰብ በዛ ደረጃ እንዳለ አድርገው መግለጻቸው ስህተት ነው። ሁለተኛውን እጋራለሁ፣ ትክክል ነው። አንዱ የኃይል አስተላለፍ ውስጥ የምናገኘው አስተሳሰብ ያ ነው። ኢትዮጵያ ኢምፓየር ነች። ስለዚህ አንድ ሆና የመቀጠል እድልም የላትም። ካስፈለገም ፈርሳ ነው እንደገና መሰራት ያለበት የሚል በደንብ ድርጅታዊ መዋቅር ይዘው ይሄን አስተሳሰብ የሚያራምዱ ኃይሎች አሉ። ስለዚህ ይሄ የኢትዮጵያ የፖለቲካ መድረክ ውስጥ የኢትዮጵያ የፖለቲካ የኃይል አስተላለፍ ውስጥ አንድ ፈርጅ ነው ተብሎ ከታመነ እስማማለሁ። ትክክል ነው ያሉት ነገር። ሶስተኛ ይሄ የሚያስፈልገው እንደዚህ አይነቶቹን ቅራኔዎች ኮምፕሮማይዝ ማድረግ ነው የሚያስፈልገው የሚሉት እስማማበታለሁ በጣም። ሶስተኛው የብሔረሰቦች ሀገር ናት። ዲሞክራታይዝ ማድረግ ነው የሚሻለው። ሶስተኛው ፈርጃቸው እሱ ነው። ምናልባት እሱ ላይ ኮሜንት አለ? አዎ እንግዲህ እሱ ላይ ነው የኔን እንትን ላስቀምጠው። መሰረታዊ ቅራኔ ወደ አንተ እመጣለሁ። ለአንተ ኢትዮጵያ ምን አይነት ሀገር ናት ቀጥዬ ስላዘጋጀውልህ ምናልባት እሳቸው ላይ ኮሜንት አድርግና ወይ በዛው ቀጥልበት። ለአንተ የኢትዮጵያ ምን አይነት ሀገር ናት? ኢቭን አቋሞቹን ግለጽ ብትባል እንኳን በደረጃ እንዴት ነው የምትገልጸው የሚለውን አንሳልኝ። እንግዲህ ምንድነው ኢትዮጵያ ውስጥ አሁን ያለው እሳቸው ያሉት ላይ ትንሽ ማሻሻያ ላድርግና አንደኛው አስተሳሰብ የኢትዮጵያ ብሔርተኝነት ነው። ዋናው ነገር አንድነት ነው የሚል፣ ዋናው ነገር ኢትዮጵያዊነት ነው፣ ዋናው ነገር ዜግነት ነው የሚል እና ለብሔር ፖለቲካ ብዙ እውቅና ያለመስጠት፣ ትኩረት ያለመስጠት፣ ኢትዮጵያ ውስጥ ስላሉ የብዙሃነት ጉዳዮች ተገቢ ቦታ ያለመስጠት አስተሳሰብ አለ። እኔ አንዱ ያለው አስተሳሰብ ይሄ ነው ባይ ነኝ። ሁለተኛው ቅድም እሳቸው ያሉት አይነት ዋናው ጉዳይ ልዩነት ነው። ዋናው ጉዳይ የማንነት የብሔረሰብ ጥያቄ ነው። የኢትዮጵያ አንድነት ጉዳይ ብዙም ችግራችን አይደለም፣ እንዳውም የችግራችን ምንጭ ነው ብሎ የሚያምን አካል አለ። ስለዚህ ዋና ትኩረቱ የብሔር ማንነት ላይ የሆነ የአገሪቱን አንድነት ምሉ ሆኖ መቀጠል ቦታ የማይሰጥ አካል አለ። ሌላውን የዜግነት ፖለቲካን የአንድነት ፖለቲካን ሁለተኛ ሶስተኛ ደረጃ አድርጎ የሚያይ ዋናውና ትልቁ የኢትዮጵያ የፖለቲካ ችግር የብሔር ጥያቄ ነው ብሎ የሚያምን ኃይል ይሄ ነው። ዋናው አሁን በኢትዮጵያ ፖለቲካ የገነገነ ስልጣን ላይ የሚወጣው ኃይል ይሄ ነው። እነዚህ ሁለት የፖለቲካ ቅራኔዎች ናቸው ያሉት። እኔ ሶስተኛ አማራጭ ያስፈልጋል ብዬ ነው የማምነው። ያ ሶስተኛ አማራጭ ምንድነው? ለኢትዮጵያ አንድነትም ቀናኢ የሆነ የኢትዮጵያ አንድነትን መቀጠል ምልኡ የሚያደርግ አስተሳሰብ በአንድ በኩል ያስፈልጋል። በሌላ በኩል ደግሞ በኢትዮጵያ ውስጥ ያሉ ብዙሃነቶች አሁን ለምሳሌ ከብሔር ጋር ከሃይማኖት ጋር ከተለያዩ ማንነቶች ጋር የሚነሱ ጥያቄዎችን ቦታ የሚሰጥ ተገቢ ግምት የሚሰጥ መስተናገድ አለባቸው፣ መኖር አለባቸው፣ ማደግ አለባቸው፣ መዳበር አለባቸው የሚል ሁለቱንም የሚያጣጥም ኃይል ያስፈልጋል ብዬ አምናለሁ። ይሄ ሶስተኛ አማራጭ ነው ኢትዮጵያ ውስጥ በከፍተኛ ደረጃ የጎደለው። አሁን አብዛኛው የፖለቲካ ኃይል ሁለቱ ጫፍ ላይ ነው የምናገኘው። አይዘር ኢትዮጵያዊ ናሽናሊስት ነው ወይም ደግሞ የንዑስ ብሔር ናሽናሊስት ነው። ስለዚህ ከነዚህ ሁለት ጫፎች ቅድም እሳቸው እንዳሉት የኮምፕሮማይዝ ውጤት የሆነ በአንድ በኩል የኢትዮጵያ አንድነት ሙሉ ሆኖ እንዲቀጥል መገነጣጠልን መለያየትን አማራጭ አድርጎ የማያይ፣ በሌላ በኩል ደግሞ በኢትዮጵያ ውስጥ ያሉ ብዙሃነቶች እንዲከበሩ ቦታ እንዲያገኙ የሚፈልግ። ይሄን ስንል እንግዲህ በእያንዳንዱ አጀንዳ ላይ ከሄድን ይህ አይነት ኮምፕሮማይዝ ያስፈልጋል ማለት ነው። ለምሳሌ የፌደራል አከላለሉን ካየን የብሔር የፌደራል አደረጃጀት ነው የሚያስፈልገው የሚሉ ኃይሎች ናቸው አሁን ስልጣን ላይ ያሉት፣ ወይም ተቃዋሚም ሆነው የንዑስ ብሔር ፖለቲካ የሚያራምዱት። በቃ አደረጃጀቱ ብሔርን ቋንቋን መሰረት አደረገ የሚል ነው መሆን አለበት የሚል ነው። ሌላው አካል ደግሞ የለም
ብሔርን ታሳቢ ማድረግ የለበትም ጂኦግራፊን ብቻ ነው ታሳቢ ማድረግ ያለበት የሚል አሁን እኔ ሁለቱም ትክክል ናቸው ብያለሁ ሶስተኛ አማራጭ አለ አንድ መስፈርት ብቻውን ኢትዮጵያ ውስጥ የሚፈልገውን ጥቅም ሊያመጣ አይችልም ስለዚህ የሚሻለው ምንድነው እንደየአካባቢው ተጨባጭ ሁኔታ 4-5 መስፈርቶች ጠረጴዛ ላይ ተቀምጠው እንደየአካባቢው ተጨባጭ ሁኔታ የተለያዩ መስፈርቶችን ግምት ውስጥ ያስገባ አከላለል ያስፈልጋል አንዳንድ ቦታ ላይ ጂኦግራፊን ብቻ ልንጠቀም እንችላለን አንዳንድ ቦታ ላይ ቋንቋና ብሔረሰባዊ ማንነትን ብቻ ልንጠቀም እንችላለን አንዳንድ ቦታ ላይ ደግሞ ሁለቱንም ወይም ሶስተኛ መስፈርት ለምሳሌ አስተዳደር አመችነት ወይ የኢኮኖሚ አመችነት ወይንም ደግሞ የህዝቡን ታሪካዊ ትስስር ወይም የህዝቡን ብዛት የቆዳ ስፋት ግምት ውስጥ አስገብተን እንደየአካባቢው ተጨባጭ ሁኔታ በጋራ በተናጠልም የምንጠቀምባቸው መስፈርቶች መኖር አለባቸው አንድ አማራጭ ብቻ አይዘር ኦር ብሎ ማስቀመጥ ተገቢ አይደለም የሚል እምነት አለ ስለዚህ በዋናው የፖለቲካ ኃይል አስተላለፍ ችግርም ላይ እንዲህ አይነት ሶስተኛ አማራጭ አለ ብዬ ነው ማለት በአንድ በኩል የኢትዮጵያ አንድነት ተጠብቆ መቀጠል አለበት ምሉኡ መሆን አለበት አገራዊ አንድነታችን ችግር ውስጥ መውደቅ የለበትም የሚል በሌላ በኩል ግን ያ መሆኑ እንደተጠበቀ ሆኖ ውስጣዊ ልዩነቶች ደግሞ ቦታ አግኝተው ተከብረው መቀጠል አለባቸው የሚል ኃይል ያስፈልጋል ለኢትዮጵያ መድህን የሚሆነው ይሄ ሚድል ግራውንድ ነው የሚል እምነት አለ እና ከሞላ ጎደል እሳቸው ባሉት ነገር እስማማለሁ ግን ትንሽ የክላሪቲ ጥያቄ አለው ብዬ ነው ለአንተ ኢትዮጵያ ምን አይነት ሀገር ናት የሚለው ላይ ቅድም ያነሳቸው ናቸው ማለት ነው ያው ትንሽ ለየት የምለው ካንተ ጋር እኔ በዚህ በፊት ማስቻል የኢትዮጵያዊ ብሔርተኝነትን እንደ መጥፎ ወይ እንደንትን እንዳደጋ አላየውም ቢኮዝ ከአዳይነት ጋር ስለማላስተሳሰብ ዞሮ ግን የአንተ ስለሆነ ሐሳብ እየሰጠ ያለው ጠንካራ ብሔራዊ ማንነት ቢኖረን ወይም ይሄ ናሽናል አይደንቲቲያችን ስትሮንግ ግን ኤርሚያስ ለምንድን ነው የማታየው ማላይ እኔ ምክንያቱም ምን መሰለ አሁን ኢትዮጵያዊ ብሔርተኝነት አደጋ ነው ብዬ ማላስበው አሃዳይነት ነው ብዬ ስለማላስብ ነው ኢትዮጵያዊ ብሔርተኝነት ኢትዮጵያ ብቻ በሚል ሳይሆን የኢትዮጵያ ውስጥ ያሉትን አካላቶች አኮሞዴት አድርጎ መሄድን ይጠይቃል ብዬ ነው ማስበው እሱ ብሔርተኝነት አይደለም ወይ እንደሱ ከሆነ ደግሞ ቅድም እንዳልከው ይሄ አሃዳዊነት ወይም ቅድም አንደኛ ብለው ያስቀመጡት መዋቅራዊ አቅም የለውም እንደሚለው ሙሉ ለሙሉ ነው መስማማው ይሄ አቶ ሌንጮ ለታ ያስቀመጡት አንደኛ ላይ ያለው አካል ድርጅታዊ አቅም የለውም በግለሰብ ደረጃ ምን ያህል ግለሰቦች እንዳሉ ራሱ አይዳውት አይኖ በተለይ 83 መጀመሪያ አካባቢ አሁን ግን በጣም ሽሪንክ አርጎ በተወሰነ ከ1001ም ከተገኘ ይገርመኛል እና ያ አይደለም ምን ያው ይሄ አሃዳዊ የሚባለው ሳይሆን ኢትዮጵያ እንደው ሪሼፕ ላርገው ልደቱ ስለ ናሽናል አይደንቲቲ ላውራኔና ጠንካራ ናሽናል አይደንቲቲ ጠንካራ ብሔራዊ ማንነት ቢኖረን ምንድነው ችግሩ እንደ ችግር ነው የምትመለከተው እሱ ነው ችግር አይደለም እሱ ጠንካራ ሲባል ግን መገለጫዎቹ ምንድናቸው ነው አንደኛ ኤርሚያስ አሁን ትልቁ ችግር ምን መሰለ ስለ ብሔርተኝነት ያለን ትርጉም የተለያየ ነው ብሔርተኝነት በማንኛውም መንገድ ይገለጽ በአገርም ደረጃ ይገለጽ በብሔርም ደረጃ ይገለጽ ጽንፈኛ የፖለቲካ አካሄድ ነው የኢትዮጵያ ሲሆን ተወዳለው ልደቱ ለምሳሌ የጣሊያን እንደ አገር የመጣ ፋሺዝም የጣሊያን ብሔርተኝነት ነው አቃለው እኮ እሱ ነው ወይም የጀርመንም ተመሳሳይ አገራዊ ነው እንጂ ኦፍ ኮርስ በውስጥ የሆነ ያላቸው ቢሆንም እንደ ሀገር ነው ያሰቡት በጣሊያን ጥሩ ምሳሌ ናት እሱ አይደለም ይያልኩ ያለውትን ያው ኦፍ ኮርስ ኢትዮጵያዊ ብሔርተኝነት የሚለው ቃል ስለመጣ ነው እንጂ የወሰድኩ ያለውት እኔ በናሽናል አይደንቲቲ በብሔራዊ ማንነት ጠንካራ ብሔራዊ ማንነትን መገንባት ነው ያነሳውልህ ያለውት ያ ደግሞ በኢትዮጵያዊነት ውስጥ ስላለ ማለት ነው ግልጽ ቆም ወልሱ እኔ ብዙ ሀገሮች እኮ አሉ አሁን ጠንካራ የሆነ ሀገራዊ አንድነት ያላቸው ሀገሮች አሉ ግን ብሔርተኞች ናቸው ማለት አይደለም ብሔርተኝነት አሁን በዓለም የፖለቲካ ኃይል አስተላለፍ አንድ ጫፍ ላይ ያለ ነው የብዙ ሀገሮች የፖለቲካ መገለጫ አይደለም ዓለም ውስጥ ብሔርተኛ የሚባሉ ሀገሮች እነማን ናቸው መንግስታት እነማን ናቸው ቢባል በጣት የሚቆጠሩ ናቸው ያ ማለት ሌሎቹ ሀገሮች ደካማ የሆነ ብሔራዊ አንድነት አላቸው ማለት አይደለም ሀገራዊ ብሔርተኝነት ስንል የችግሩ አካል ነው ሀገራዊ ብሔርተኛ ከሆንክ በኋላ ውስጣዊ ልዩነትን በአግባቡ ማስተናገድ አትችልም የኔ ብቻ አስተሳሰብ ትክክል ነው
እናንተ የምታነሱት አስተሳሰብ አገር በታይ ነው፣ ከፋፋይ ነው የሚል አቋም ነው የሚያራምደው።